ሰላም ጤና ይስጥልኝ የተወደዳችሁ የሩሃ ቤተሰቦች ይህ በተለያዩ ወቅታዊ ጉዳዮች ላይ እንግዳ እየጋበዝን ቆይታ የምናደርግበት የማዕዛ እንግዳ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን ከኢንጂነር ይልቃል ጌትነት ጋር በተለያዩ ወቅታዊ ጉዳዮች ላይ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንጂነር እንኳን ደህና መጣህ በድጋሚ። እንኳን ቆየሽ ማዚ አመሰግናለሁ ስለጋበሽኝ። መልካም በድጋሚ በጣም አመሰግናለሁ እና ዛሬ እንግዲህ አንተ ያልኩ ላወራ ነው። ሌላ ብዙ ጊዜ አንተ በይኝ ስትለኝ እኔ ፎርማል እየሆንኩኝ እና የባለፈው ፕሮግራማችን ላይ ብዙ አድናቂዎች እየተቆጡኝ ነው አስረጀሽብን ነው መሰለኝ። ስለዚህ ዛሬ አንተ ያልኩ ቀጥላለሁ። ደስ ይለኛል። ቴንክ ዩ። ከተገናኘን ትንሽ ቆይተናል እና በተለያዩ ወቅታዊ ጉዳዮች ላይ በርግጥ የተለያዩ ሚዲያዎች ላይ ሐሳቦችን እየሰጠህ ነው ያለሁኝ። ለሩሃ ተመልካቾች እንግዲህ ከነበርንበት ለመጀመሪያ ያህል ወቅታዊን ጉዳይ እንዴት ተገመግመዋል? የኃይል አሰላለፉን አጠቃላይ የኢትዮጵያ ፖለቲካ በየአቅጣጫው እንኳን ሰደለም ለዚህ ረጅም ጊዜ ሳንገናኝ ሳናወራበት ቀርተን በየቀኑ ተለዋዋጭ የፖለቲካ ሂደቶች ናቸው እያጋጠሙን ያለውና ከሱ ተነስተን በርግጥ ሰፋ ያለ ነገር ነው ይገባኛል፣ ግን ከዛ ተነስተን ወደ ጥያቄዎች እንድገባ ብዬ ነው። ማዚ እንግዲህ ነገሮች በአንድ መስመር እየሄዱ ነው። ብዙ የተለየና ያልተጠበቀ ነገር ያለ አይመስለኝም። ነገር ግን ሰው በብዛት ደጋግሞ የኃይል አሰላለፍ የሚለው ቃል አሁን በጣም በሁሉም የዜና አውታሮች ውስጥ የተለመደ ቃል ሆኗልና እንግዳ ሐሳብ የተፈጠረ ነገር ያለ አይመስለኝም። ግን ልዩ የሚያደርገው ነገር ያሁኑን መንገዳችንን ምንድነው ኢትዮጵያ የነበራት ሚና በአካባቢያችን ላይ የማረጋጋት አንከር ስቴት የመሆን ሌሎች ሁሉ የሚደረጉ ነገሮች ከኢትዮጵያ ላይ ተነስተው የሚደረጉ ነበሩ። የሰላምና መረጋጋትም የፖሊሲ ምሳሌም የአፍሪካ ህብረት መቀመጫ ነች። ከኒውዮርክና ከብራስልስም ቀጥሎ በደንብ ይሄ የምንድነው የዲፕሎማሲ ከተማ የምትባል ሀገር ነች እና ያ ሁሉ የሆነበት ከተማ እና ሀገር አሁን በብዙ ምክንያቶች ያንን ሚና ይለለን እንደውም በተቃራኒው አካባቢውን የምንረብሽ ሆነናል እንደ ኢትዮጵያ እንደ ሀገር ስናየው ማለት ነውና በሱዳን ውስጥ ጣልቃ ገብተናል፣ በሶማሌ ውስጥ ጣልቃ ገብተናል። ከኤርትራ ጋር ጦርነት ካልገጠምን እያልን እየፎከርን ነው። በውስጥ ሀገራችን ላይ ከሁሉም አካባቢዎች ጋር ኦሮሚያ ጦርነት አለ፣ ትግራይ ጦርነት አለ፣ አማራ ክልል ጦርነት አለ፣ ጋምቤላ ጦርነት አለ። ዛሬ አንዳንድ የሀገሮች የጉዞ ማስጠንቀቂያ ወጥተዋል ወደ ጋምቤላ አትሄዱ የሚል አንዳንድ ኢትዮጵያ ውስጥ ያሉ ኤምባሲዎች። ስለዚህ እነዚህን ሁሉ ነገር ስታዩ ኢትዮጵያ በፊት በታሪክ ከምትታወቅበት በተለየ አቅጣጫ እየተጓዘች እንደሆነ የሚያሳይ ነገር አለ። ያ ደግሞ እንግዲህ እነዚህ ሁሉ ነገሮች ተደምረው ወዴት ይሄዳሉ ከተባለ እንግዲህ ይህንን መልክ ለማስያዝ በሚደረግ መልኩ ደግሞ በሌላ ወገን ትግሉ ቀጥሏል። የኤርትራ መንግስትም ራሱን ለመከላከል ወዳጆቹን እያሰባሰበ ቀጥሏል። የሱዳን መንግስትም እንደዚሁ ከዓለም ጋር ሆኖ የኢትዮጵያ መንግስት የሚያደርግብኝን ነገር ይረፍልኝ የሌሎች ጉዳይ መጠቀሚያ ሆኗል ብሎ ከኢትዮጵያ ጋር ያለውን ግንኙነት አሉታዊ በሆነ ሁኔታ መልክ እንዲይዝለት በሌላ መንገድ ይዟል። ሶማሌም እንደዚሁ ኢትዮጵያ ልታጠቃይ ልትወረኝ አንዷ ግዛቴ ልትገነጥልብኝ ስለሆነ ከኢትዮጵያ ጋር ያለኝን ግንኙነት በተመለከተ ድጋፍና እርዳታ ያስፈልገኛል ብለው ባለም አቀፍ ዘመቻ ጀምረዋል። ኢትዮጵያውያን ደግሞ በአሁን ያለው ስርዓት የህልውና አደጋ አስከትሎባቸው በተለያየ መንገድ የትግራይ ሁኔታ ያልተረጋጋ ነው። አሁንም በለውጥ እየተናጠ ያለ ነው። ኦሮሚያም ውስጥ እንደዚሁ ጦርነት ነው። አማራም የህልውና ትግል አንስቶ እንግዲህ ከአንድ አመት ተኩል በላይ ሆኖታል። በዛ ውስጥ እየተዋደቁ ያለንበት ሁኔታ ነው ያለውና በአጠቃላይ ቀጠናውም ሆነ የኢትዮጵያ ሁኔታ በዚህ ደረጃ ይገኛል ማለት ነው። ስለዚህ የኃይል አሰላለፍ የሚለው ቃል ዝም ብሎ የመጣ ሊሆን አይችልም ማለት ይሄ እነዚህ ሁሉ አሁን ያነሳቸው ሐሳቦች በሙሉ የተለየ የኃይል አሰላለፍ አምጥተዋል ወይስ ገና ሊያመጡ ይችላሉ ነው ተብሎ የሚገመገው?
ወይስ አመጡም የተለየ እንግዲህ ኃይል አስተላለፍ የሚባለው አንዱ ካንዱ የተለየ ነገር የመፍጠር ነገር ሲሆን ነው ግን ደግሞ የኢትዮጵያ መንግስት መጀመሪያ አካባቢ ለውጥ ሊመጣ ነው በሚል መንፈስ በእነዚህ ሁሉ ኃይሎች ዓለም አቀፍ ማህበረሰብን ጨምሮ ድጋፍ ነበረው ከዛ እሱ ያንን ሁሉ ነገር አራገፈው ኤርትራም ውስጥ ወዳጅ ነበረ ጦርነት ከፍታለው ነው ከፈተ ሰምቲንግ አይነት ነገር አለ ከትግራይ ጋርም እንደዚህ አውትራይት የሆነ ጦርነት ነበረ በአማራ ላይም ጦርነት አወጀ ኦሮሚያም ራሱ ከመጣበት ኮንስቲትዩንሲ እና ለለውጥ ምክንያት ነው ዋና ሜጀር አትሊስት ተቃውሟል ተብሎ ከሚባልበት አካባቢ ላይም ጦርነት ጀመረ እንግዲህ ሱዳንም ሶማሌ ኤርትራ እንደዚህ ያሉ ሀገሮች አንድ ላይ ይቆማሉ ጅቡቲ የመሳሰሉት በሚባሉበት ጊዜ አሁን ሌላ ነገር አደረገውና ከኢኩዌሽን ውስጥ የወጣው ማን ነው ብትኝ የኢትዮጵያ መንግስት ነው ከዛ ውስጥ ራሱን ከህዝቡም ጋር ድጋፍ ነበረው ተጣላ ከጎረቤቶቹም ጋር ወዳጅነት ጀምረው ነበር ተጣላ ካለሙም ጋር ወዳጅነት ጀምሮ ነበር ተጣላና ከዚህ ኢኩዌሽን ውስጥ የወጣው ማን ነው ብትኝ ብልጽግና ነውና ብልጽግና ሲወጣ ሌሎቹ ግን አንድነታቸውን አስተካክለው የሚሄዱበት ሁኔታ ተፈጥሯል ብዬ ነው ምለውና ከመንግስት ጋር የነበሩት ሁሉ አማራ ከመንግስት ጋር ነበር አይደለ አሁን የኃይል አስተላለፍ ለውጥ ልንለው አንችልም ስለዚህ መንግስት ቃሉን አፈረሰና ጦርነት አወጀበት ስለዚህ አገንስት የኤርትራ መንግስት ከመንግስት ጋር ነበር አፈረሰና ቃሉን ሲያበርክበት ጊዜው ይለያይ እንጂ ማለት ነው ኢቭን ትግራይ አካባቢም ድጋፍ ነበረው ጦርነት አወጀ ተጣላ ሄደ ሶ በዚህ ሄደ ስለው እንግዲህ ብልጽግና ብቻ ከህዝቡም ጋር ከጎረቤቶቹም ጋር አጠቃላይ ከተለያየ ነገር ጋር ጸብ ውስጥ የገባው እሱ ነው ሌሎቹ ግን አንድ የመሆን እድላቸውና የመሰባሰብ እድላቸው ኦል አጌንስት ወን የሆነ ግንኙነት ይኖራልና ያ ደግሞ ኢትስ ማርቺንግ ዘ ኦንሊ ነገር የነበረው በዚህ ሂደት ውስጥ ሁሉ አንድ የተለየ ነገር ብትኝ ጥቂቶቻችን ከአብይ ጋር ነበር ልዩ ነገር የተወሰነ አካል ይሄ ነገር እንደማያዋጣ ጉዞ ሁሉ በደንብ ያልተጠና የሚቃረኑ የፖለቲካ ሀሳቦችና እምነቶች ያሏቸው ሁሉ አንድ ላይ እንደሚሄዱ አድርገው ኢፎሪያ ውስጥ የገቡበት ጊዜ ነው ስለዚህ የኢትዮጵያን የፖለቲካ ታሪክ የኢትዮጵያን የፖለቲካ ኃይሎች ቅራኔ መልስ በሚሰጥ መልኩ የወደፊታችንን አቅጣጫ የጋራ ራዕይ አልመሰረትንም ስለዚህ ይሄ ግርግሩ ውሎ አድሮ በየደረጃው ወራጅ እየመጣ ይሄ ግጭት ይፈጠራል ብለን ምናምን ሰዎች የተወሰነ ነበረ ያንኛን ድምጽ መስማት አልቻለም ነበር ስለዚህ ያ ሁሉ ነገር ግን አሁን በየጊዜው ወራጁ በየደረጃው እየተለያየ ወደኛ እየመጣ ነው ማለት ነውና በዚህ ሂደት ካየነው የሐሳብ መሪነታችን እኛ ያላቀቅንም ሌሎች የተሳሳተ መንገድ ውስጥ ነበሩ ወደኛ መጥቷል ብለን ይሄን ደግሞ እንደ መኩራራት ካልተቆጠረብን በሐሳብ መሪነትና በመንገድ መሰረት በመንገድ መሪነት እኛ ትክክል ነን ሌሎች ተሳስተው ነበር መሪያቸውን አዝብረው ወደኛ መከተል ጀምረዋል ማለት ነው ማዚ መልካም ወደ በኋላ ላይ መልሼ እመጣለሁና ለምንድነው መጀመሪያ ላነሳ ያልፈለኩት ጥያቄ ያው ወደዛ ስላንደረደርከኝ ወደዛ ልሰደውና በተለይ የኃይል አስተላለፍ ብዬ ያነሳውትን ነገር ስታብራራው የትግራይም ጉዳይ የኤርትራም ጉዳይ አጠቃላይ ነገሮችን ስለዳሰስካቸው በዚሁ ያብራራናቸው ብንሄድ መልካም ነው አነሳዋለሁ ብዬ ያሰብኩት ጉዳይ ስለሆነ የትግራይ ፖለቲካ እንግዲህ ከሩቅ ሆኖ ለሚመለከተውም አብሮ እየሰሩ ላለውም ለትግራይ ፖለቲካ ሁሉ ኦልሬዲ በሚታይ መልኩ ቅጡን ያጣ የመጣበትና እንደውም ራስ በራስ እስከ መነጋገር እስከ መሰዳደብ እና የፖለቲካ ትንታኔ ሁሉ ግልጽ እስከማይሆን ድረስ መጥቷል የተበላሸ የፖለቲካ ሂደት የሚመስል ነገር ያያየን ነው ጊዜያዊ አስተዳደሩ መፈንቅለ መንግስት ሊደረግብኝ ነው ብሎ ወደ ፌደራል መንግስት መቀመጫ ወደ አዲስ አበባ መጥቶ ትላንትና መግለጫ አይተናል ሌሎችም እንግዲህ መሪዎች በዛኛው ህወሓት በኩል ያሉትም ደግሞ ወጥተው የተለያዩ ሀሳቦችን ያንጸባረቁ ነው ፖለቲከኞቹ እና የፖለቲካ ተንታኞቹም የማህበራዊ ሚዲያ ባለሙያዎቹም በሁለት ጎራ ሆነው መግለጫዎችን እየሰጡ ነውና ከአማራ ፖለቲካ ጋር ወደ ኋላ አብረን ምንድነው ያለው ኢፌክቱ ወይ ምንድነው ሊሆን የሚችለው የሚለው ነገር እንዳለ ሆኖ ግን እንዳጠቃላይ ግን እንዴት አየኸው እንዳጠቃላይ ይሄንን የሰሜን ፖለቲካ ነው በሰዎች የሚሉት እኔ ግን ስፔሲፊክ አድርጌ ይሄንን የትግራይ የፖለቲካ ውጥንቅጥ እንዴት አየኸው
ቅድም እንዳልነው ነው። አሁንም ማዚ ምንድነው ከአጠቃላይ ከኢትዮጵያ የፖለቲካ የለውጥ ሂደት የህወሓት ላይ የሚደረሰው ነገር አሁን እኔ የትግራይ ፖለቲካ ብዬ አጠቃላይ ለማየት ይቸግረኛል። የህወሓት ፖለቲካ እና አጠቃላይ የህዝቡ ንቅናቄ ብዬ ነው እኔም ያንንም የማየውና ህወሓት በእኔ እምነት ሁሉ ጊዜ እሱ የትግራይን ፖለቲካ ከህወሓት ነጥሎ ማየት ይቻላል ማየት ይቻላል። አሁን ወደ መነጠል እየሄደ ነው። በዛ ቅራኔ ውስጥ ነው ያለው። እስካሁን ህወሓት የኢትዮጵያም አስኳሉን ትግራይ አድርጎ ሌሎችን ሰብስቦ ኢትዮጵያን ሲገዛ የነበረ ድርጅት ነው። ከዛ በኋላ ግን በተለያየ ጊዜ ደጋግሜ እንደነገርኩት ኦልሞስት ከኢትዮ ኤርትራ ጦርነት በ1990 እስከ 92 93 ባለው ጊዜ ውስጥ በኋላ ህወሓት እየተሸመቀቀ ነው የመጣው። የዚያን ጊዜ ብዙዎቹ የድርጅቱ አባላት የነበሩት ሰዎች በጦርነቱ አፈጻጸም ምክንያት ተለይተው ወጥተዋል። አሁን በውጭ ያሉና በውጭ ያሉ ስለሽ ከህወሓት ውጭ ሆነው የህወሓት መንገድ ትክክል አይደለም ብለው ያሉ የተወሰኑ ሰዎች አሉ። አቶ ገብሩ፣ ወይዘሮ አረጋሽ፣ አቶ ስዬ፣ ጀነራል ጻድቃን እነዚህ ያሉ ሰዎች በዚያን ጊዜ ከድርጅቱ ወጡ። ህወሓት የነበረው የቡድን አምባገነንነት ወደ ግለሰብ አምባገነንነት መጣና አቶ መለስ ብቻ ሁሉን ነገር ተቆጣጥሮ የሚሊተሪውም የደህንነቱም የሀገርም የድርጅት መሪ አቶ መለስ ነው ወጣ ከኢትዮ ኤርትራ ጦርነት በኋላ ማለት ነው። ከዛ በኋላ ደግሞ በሂደት አቶ መለስ ሲሞት እንደገና ድርጅቱ የበለጠ ተሸመቀቀ ማለት ነው። በዛ ሂደት ውስጥ ደግሞ በኢትዮጵያ ውስጥ እንግዲህ የለውጥ ፍላጎት እያደገ ሲመጣ ሁሉም አካባቢ ላይ ወጣቱ እየበዛ ወደ ስራ ኃይልነት የሚበዛው ሰው እየጨመረ በኢትዮጵያ ውስጥ ደግሞ ያንን የሚመጥን እና ያንን የሚያስተናግድ የሆነ ለውጥ መንግስት የተባለው ኢህአዴግ ማድረግ አልችል ሲል እና ደግሞ መሰረታዊ ሆኖ የፖለቲካም የሰብአዊ መብትም የልማትንም ጥያቄ አድርገው የሚጠይቅ የፖለቲካ ኃይል በየአካባቢው እየተፈጠረ ሲመጣ ያ ግፊት ኢህአዴግን እየነቀነቀው በኋላ ደግሞ ከውስጥም ደግሞ የኢህአዴግን መዳከም እያዩ ባሪያዎች በጌቶቻቸው ላይ ማመጽና ትክሻ ማሳየት ጀመሩ። የውጭ ሙቀት ሲገፋቸው ከውስጥ ህወሓትን የመግፋትና በዛ ባርነት ሰለቸን የሚሉና በህገ መንግስት የተሰጠው መብታችን ይሰጠን የሚል እዛ ውስጥ ደግሞ ንቅናቄዎች ተጀመሩ። ስለዚህ በውጭ ያለውና በውስጥ ያለው ትግል እያለ ህወሓትን ፈንቅሎ ወደ ትግራይ እንዲሸሽ ተደረገ ማለት ነው። እና እንግዲህ የህወሓትን ድክመት በሚገባ ለማየት እንዲመች ብዬ ነው። ከዛ ወደዛ እየተሸመቀቀ ከሄደ በኋላ መጨረሻ ላይ ብልጽግና ኃይሉን እያጠናከረ ሲመጣ ህወሓት እንግዲህ እንደ መንግስትም እንደ ድርጅትም በኢትዮጵያ ፖለቲካ ጉልበቱ ትልቅ ስለነበረ ያ በደህንነቱ ውስጥ በሚሊተሪው ያለው ኃይል በልማት ተቋሞቹ በተለያየ በመንግስት መስሪያ ቤቶች ሁሉ ያለው የቢሮክራሲ ትልቅ ስለሆነ ያንን ማሽነሪ ውስጥ የገነባው ህወሓት በዛ ምክንያት እየረበሸኝ ነው ለለውጥ ብሎ ስልጣኑን ለማርጋት የሚያደርገውና የህወሓት ደግሞ መገፋቱን መቋቋም ያቃተው በሁለቱ መካከል ግጭት እንግዲህ ፍጻሜው በጦርነት አለቀ ማለት ነው። እንግዲህ ያ ጦርነት ከተደረገ በኋላ እንደገና በፕሪቶሪያ ስምምነት በሚል መጣ። እንግዲህ ከዛ በኋላ ይሄ ሁሉ እንግዲህ ህወሓትን ውድቀት ነው። ያ አፈጻጸሙን በተመለከተ እንግዲህ የስልጣን ሽኩቻ አካባቢያዊነትም አለበት። የስልጣን እይታ የተለያየ ነገር እነሱ የሚናገሩት ራሳቸው በቢሮክራሲው በምኑ ያላቸው ነገር እየተለያየ ህዝቡም ለውጥ እየፈለገ ሲመጣ በውስጣቸውም ክፍፍሉ እያደገ ህወሓት ከዚህ በኋላ በትግራይ ፖለቲካ ውስጥ አንድም ሶስትም እየሆነ መንግስትም ህዝብም ፓርቲም እየሆነ መቀጠል አይችልም። የራሱን ድርሻ ብቻ መጫወት አለበት እንዳንድ የፖለቲካ ድርጅት እንጂ የሁሉ ነገር ተቆጣጣሪ መሆን የለበትም የሚል በውስጥ በተለይ አዲሱ ትውልድ በሚዲያም በአክቲቪዝምም በሲቪክ ማህበራትም ግፊት ሲመጣበት ያንን ለውጥ እንመራለንና ያንንም ይዘናል የሚሉ የድሮን ስታትስ ኮ የሚፈልጉ ሆኖ ደግሞ ህወሓት ውስጡ ተከፈለ ማለት ነው።
እና አንዱ ተቸካይና ኋላ ቀር ይለዋል ሌላኛውን ደግሞ ብሔራዊ ክደት የፈጸመ በሚል ሁለቱ ተለያዩ ማለት ነው እንግዲህ በሌላ አነጋገር ስታዩ ብሔራዊ ክደት ፈጸመ የሚለው ድሮ ከነበረን ነገር የተለየ ነገር አመጣ እንደማለት ነው አዲስ ጣው ያመጣ ነው አይደለ አንድ ሰው ካደ ሲባል ምንድነው ሌላ ድሮ ከምናቀው የተለየ ማሰብ ጀመረ እንደማለት ነው እነዛኞቹን ደግሞ ኋላ ቀር ሲላቸው ይሄኛው ግሩፕ ስታዩ እንግዲህ መለወጥ የማይፈልጉ ማለት ነው አይደለ በቃ በአማርኛ በራሳቸው ከሚናገሩት ነገር ወስደሽ ስለዚህ የነበረውን ስታትስ ኮ የሚፈልግና አዲስ ኃይል የሚፈልግ በሚል ተጋጩ ከሰሞኑ የምታዩ እንግዲህ አዲስ ኃይል የነበረው ያን ለውጥ የሚፈልገው እየተሸነፈ ይመስላል ስለዚህ የበላይነቱ ያድሮ ሪአክሽነሪ የሚባለው ወይም ስታትስ ኮን የሚጠብቀው ኃይል እዛው በሚሊተሪውም በምኑም በድርጅት ጥንካሬው የማደራጀት ልምድም ስላላቸው ሌፍቲስቶችም ስለሆኑ አትሊስት ሳስኳቸው ለማስጠበቅና ወደፊት ሊራመድ የፈለገውን ኃይል የመደፍጠጥ ሰፕረስ የማድረግ አቅም ያገኙ ይመስላልና ስለዚህ በሌላ አነጋገር የዶክተር ደብረጽዮን ቡድን ለጊዜውም ቢሆን የበላይነቱን ለመቆጣጠር እድል ያገኘ በብሔራዊ ክደት ፈጽሟል ተብሎ የሚባለው ግን ብዙ ወጣቶችንም የሚይዝ ብዙ የድርጅት አባላትም ያሉት በራሱ ያቶ ጌታቸው ቡድን ደግሞ እንግዲህ አንደር ከረንት የሚሆንበት ሁኔታ እና አንደርዶግ የሚሆንበት ሁኔታ ይመጣል ማለት ነው በግንኙነታቸው ውስጥ እንግዲህ እንደዚህ ነው ማየው ማዚ ስለዚህ ይሄ ልዩነት እንግዲህ ትላንትና ቀደምም ያነሳውት ነበርና ትላንትና የነበረው መግለጫ ተከታትለዋል ቢያስባለው ጌታቸው ረዳ አቶ ጌታቸው ረዳ አዲስ አበባ መጥተው መግለጫ ሰጥተው ነበር ለረጅም ሰዓት የቆየ መግለጫ ነው የሰጡት መግለጫቸው ላይ ሞራፍ ጉዳዩን ወደ ፌደራሉ መንግስት ማስኬድና እስካሁንም ችግሮቹ ያልተፈቱት በራሳችን ግጭትና በራሳችን አለመግባባት ማለት አሁን የዘረዘሩት ልዩነት ስላለና ፌደራል መንግስቱ ግን የተወሰኑ ችግሮች ቢኖርበትም ከፕሪቶሪያ ስምምነት ጀምሮ ነገሮችን ለማስተካከል የሄደበት ርቀት ምንድነው በጣም ትልቅ እንደሆነ ከዛ ደግሞ ይቀጥሉና እዛው ላይ የፌደራል መንግስቱን መጋበዝም አለመጋበዝም በሚመስል መልኩ ይሄንን ችግር የመፍታት መብትም ግዴታም አለበት because ከፕሪቶሪያ ስምምነት በኋላ በጋራ ያቋቋመው መንግስት ነው ስለዚህ ያ በጋራ የተቋቋመ መንግስት ችግር ውስጥ መንግስት የሚሉት እንግዲህ ክልል የአዲስ ምንድነው ጊዜያዊ አስተዳደሩ ነው ሶ ይሄ ጊዜያዊ አስተዳደር ችግሩ ሲገባ እንደራሱ አካል አስቦ መፍትሄው አካል መሆን አለበት ጦር እስከማዝመት ድረስ ሊደርስም ይችላል ላይደርስም ይችላል ከዛ ያላነሰም የሚል በጣም ስልታዊ የሆነ መግለጫ ሰጥተዋልና በዛ ሂደት ውስጥ ጦርነት ሊፈጠር ይችላል የፌደራል መንግስቱ ከዚህ በኋላ ጣልቃ ሊገባ ይችላል እንደ ትላንቱ ዛሬም ህግ ማስከበር የሚባል አይነት ነገር ይፈጠራል ወይ ምን አይነት ፖሲብል ሴናሪዮስ ይኖራሉ ከዚህ በኋላ ነገሮቹ እንዲሁ ባሉበት እየተጓተቱ የሚቆዩ ነው ይመስለኝ ምክንያቱም አሁን ጦር ማስገባት ሲባል የተፈጠረው ነገር ፋክሽን የተፈጠረው እኔ የበለጠ ይገባኛል ቅድም እንዳልኩሽ የልዩነቱ ዋና መሰረት የተለያየ መፈራረጅ ሊኖር ይችላል ያቶ ጌታቸውን ቡድን ብሔራዊ ክደት የፈጸመ እንደዚህ ያሉ ከፌደራል መንግስት ጋር የበለጠ ግንኙነት ያለው ጄኖሳይድ ከፈጸመብን ጋር ብለው ስም ያጠፉበታል እነዛኞቹን ደግሞ እነ ዶክተር ደብረጽዮንን ከሻባያ ጋር ሆነው መልሰው ጦርነት ውስጥ ሊከቱን ኋላ ቀር ይሆኑ የስትራቴጂክ እይታ ችግር ያለባቸው ኃላፊነት የሚጎላቸው በኮንትሮባንድ በወርቅ ንግድ በሂውማን ትራፊኪንግ የሚታሙ ብለው ይፈርጇቸው እንግዲህ ይሄ ሁሉ ነገር ስታዩ በመሰረታዊነት የተለየ ነገር ኑሯቸው ሳይሆን በውስጣቸው የህዋት ቅድም ያልኩሽ ከ1990ዎቹ ከኢትዮ ኤርትራ ጦርነት ጀምሮ እየተሸመቀቀ የመጣ ነው ግን ህዋት ድርጅቴን እያጠራው ነው እየተሻሻልኩ ነው የሚል ይሄን ሁሉ እንግዲህ ተመልከች የመለሰን ሞትም እንደ ቫሪያብል ጉዳት እንዳደረገበት አያዩም የኢትዮ ኤርትራ ጦርነት ላይ ያ ግማሹ ያሉ የሚወስኑት ሰዎች ሲወጡና ሲቀጭጭ አያዩም ከዋና ድርጅት ነፃ አውጪ ሆኖ ሁሉንም አፍኖ ሲገዛ የነበረ በጦርነትም በህዝባዊ ቢተኝነትም ተገፍቶ መሄዱንም እንደመዳከም አያዩም አሁንም ደግሞ እዛው ውስጥ ቫይብራንት የሆነ ወጣት የተወሰነ ቡድን ተነስቶና እነሱንም ብዙ የሚደግፋቸው ሰው ሆኖ ከዛ ውስጥ ቀጭጮ መቅረቱንም አያዩም ህዋት አሁንም ስቲል እየጠራው ነው ችግሮች ነበሩበት ግን ወደ ሞት እየሄደ መሆኑንና ከጊዜ ወደ ጊዜ እየቀጨጨ መሄዱን ህዋት እውቅና አይሰጥምና አሁንም ቢሆንም ማየው
በዛ ደረጃ ያለ ልዩነት ነው። ዘኦንሊ ነገር ሌፍቲስት ድርጅት ስለሆነ ሁሉን ነገር አግቶ ይዟል። የአዲስ ነገር የመፈለግ ሐሳብ በትግራይም ውስጥ ኢቭን ዊዝን ህወሓትም ቢኖርም እንኳን ለጊዜው ሰፕረስ የማድረግ አቅም አግኝቷል። ያ ካቶ ጌታቸውም ንግግር ከአዳመጥሽው በደም አሁን ያጋጠመን ችግር በፖሊስ ደረጃ የሚፈታ ችግር ነበር። ያንን አክት ለማድረግ የሚያስችለን ነገር ስለሌለ ነው እንጂ በፖሊስ ኃይል ሊቀር የሚችል ነገር ነው የመጣው ነው። በሌላ አነጋገር ከቢሮ ሂድ ነው የተባለ እንጂ ሌላ በሁለት ቡድን ማ ወርዳ እኮ የማተ ፖለቲካ ላይ ገብተዋል። እንደዛ ነው። ድሮ ልክ በተቃዋሚ ፓርቲዎች መካከል የሆነ የምናየው ነገር ዛሬ ቲፒካሊ ህወሓትም የጁን አግኝቶ በዛ ደረጃ መገኘቱ በህዝብና በአገር ላይ የሚያመጣው ጦስ ባይኖር ፈገግ የሚያደርግ ነገር ሆኖ እናገኘው ነበር። ኢትስ አንፎርቹኔት ግን የምንገኝበትና ሁኔታ እንደዛ አይነት። ስለዚህ የሁለቱ ህወሓቶች እጣ ፈንታ በፌደራል መንግስቱ እጅ ወድቋል ማለት እንችላለን። ሁለቱም እንደዛ አይነት ነገር ስለሰማው ነው ከፌደራል መንግስት ጋር እየተነጋገርን ነው የሚል ነገር ሰምቻለሁ። የህወሓቱ ምክትል የነ ዶክተር ደብረጽዮን ምክትል ሲናገሩ የጊዜያዊ አስተዳደሩን ተመለከተ። ምክንያቱም ቴዎድሮስ ጸጋዬ ነው እንግዲህ አቅርቦላቸው ጥያቄ ታስገቡታላችሁ ወይ ጌታቸው ረዳ አመጣለሁ ብሏል፣ ከአዲስ አበባ ወደ መቀሌ እመጣለሁ ብሏል፣ ታስገቡታላችሁ ወይ አይነት ጥያቄ መጨረሻ ላይ ሲያነሳለት ያው እየተነጋገርን ያለነው ይሄንን በተመለከተ ከፌደራል መንግስት ጋር ነው የሚል ነገር ሰምቻለሁ። ዲቴይሉንም እዛው ላይ የሚገልጸው ያንን ነው። አት ሴም ታይም አቶ ጌታቸው መተው ሁሉ ነገር አጣጥፈው ለፌደራል መንግስቱ ሰጥቷልና በአብይ አህመድ እጅ ወድቋል ማለት ነው የህወሓቶች እጣ ፈንታ። እንደሱ ማለት ይከብዳል። እንደው ምንድነው አንቃላንቃ ቢደጋገፍ ተያይዞ ዘፍ የሚባል ተረትና ምሳሌ አለና ያ ማለት አሁን የፌደራል መንግስቱም ቢሆን የህወሓት መዳከም ነገር ከሱ እጅ የመውጣት ነገር እና የትግራይ ፖለቲካ የበለጠ ፍሉድ ነው አልያዘው ማለቱ ነው እንጂ የሚያሳይ ትግራይ ውስጥ ያለው ቅራኔ ያለ ጥያቄው አለ። በዛ በኩል የኤርትራ መንግስት አለ በሌላ ሳይድ። ስለዚህ ከህወሓት ልክ ኦሮሚያ ያለውም ከጁ እየወጣ እንደሆነው አማራም ከጁ እየወጣ እንዳለው የዛም አካባቢ የትግራይም ፖለቲካ ከጁ እየወጣ እንደሆነ ነው የሚያሳየው። ዲሞቢላይዜሽን ያስፈልግ ነበር፣ አሁን እየተካሄደ አይደለም። በዚህ ምክንያት ያ ማለት እዛ ውስጥ ያለው ጦር በሙሉ እንዳለ ነው ማለት ነው። እና ያ የታጠቀ ኃይል ደግሞ በምንም አይነት በቁጥጥር ውስጥ ካልገባ ልክ አማራ ክልል ውስጥ የተፈጠረውን አይነት ትግራይ የማይፈጠርበት ምንም ምክንያት አይኖርም ማለት ነው። በተለይም ደግሞ ከኤርትራ ጋር ሌላ ግጭት ፈጥራለሁ ቀይ ባህርን ይዛለሁ እያለ ባለበት ጊዜ ያ ስጋት ይሆናል። ባለፈውም በዶክተር ሙላቱ የተጻፈው ጽሁፍ የሚያሳየው ይሄንን ጉዳይ የኤርትራ መንግስት ሁሉ እጁ እንዳለበት እና የፕሪቶሪያው ስምምነት የመፈጸም እድሉ ዝቅተኛ እንደሆነ ነው የሚያሳየው። ያ ማለት ደግሞ የፕሪቶሪያው ስምምነት አልተፈጸመም ማለት ትጥቅ መፍታቱ ህወሓትን ወደ ፌደራል መንግስቱ የመቀላቀሉ የምናምን ነገር አልተሳካም ማለት ነው። ያ ማለት ደግሞ ለአብይ አስተዳደር ውድቀት እንጂ ልክ እነሱ በሱ እጅ ገብተው እሱ አሸናፊ ሆኖ እነሱ ተሸናፊ ሆኖ ለሚል ፖለቲካ የሚመች አይመስለኝምና እንግዲህ ከጁ እንደመውጣት አድርጌ ነው ማየው እንጂ እንደማሸነፍ ለመውሰድ ይቸግረኛል ማለት ነው። መልካም እንግዲህ ከዚሁ ጋር ተያይዞ የኤርትራን ጉዳይ ምናነሳ ምክንያቱም በሁለት ምክንያት መነሳት አለበት። ሁለቱም ኃይሎች የኤርትራ ጉዳይ የመጠቋቆሚያ ምን ነው ከሌ ከኤርትራ ጋር እየሰሩ ነው የሚል ናቶ ጌታቸው ቡድንም እነዛን ይወቅሳሉ። እነዚህኞቹን በማስረጃ ይንጣላ ያደረግን ይላሉ። የአማራን ፖለቲካም እንደዚሁ የአማራ ፋኖንም በተመለከተ ከኤርትራ ጋር ሊሰሩ ነው እየሰሩ ነው የሚል እንደ ማስፈራሪያ አይነትም እንደው ትልቅ የፖለቲካ ንግግርና መነጋገሪያ አጀንዳ ሆኗል። እንደገና ደግሞ አብይ አህመድም ቀይ ባህርን አመጣለሁ የሚል የጦርነት የሚመስልም ነገር አዋጅም አለው። አፈቀላጤዎቹም ደግሞ በቃ ካልከተትን ጦር ካላዘመትን የሚል ነገር ነው በማህበራዊ ሚዲያም ላይ አጠቃላይ በመንግስት ሰዎችም እየሰማን ያለ ነውና ይሄ ጉዳይ ወዴት ያመራል? ወዴት ያመራል ምንሽ እንግዲህ እኔ ምንድነው እውነት ጦርነት ይኖራል ብለው ይገምታሉ?
ወል አሁን ጦርነት ቀጥታ ጦርነት አብይ ያደርጋል የሚለው እኔ እንግዲህ አብይ ጭንቅላት ላይ ሆኜ ማሰብ አልችልም ግን በባህሪው ስታዩ ደግሞ ከሁሉም ጋር መጣላት ፈልጋለሁ የሚል ሰው እንደሆነ በስራዎቹ ሁሉ አይተናል ቀደም መግቢያ ላይ የነገርኩሽ ነገር እኮ የአማራ ህዝብ አብሮት ነበር ከሱ ጋር ጦርነት ገብቷል የትግራይም ህዝብ ሲመጣ አካባቢ ለውጥ ሊመጣ ነው ብሎ ደግፎት ነበር ተጣልቷል የኤርትራም ሂዶ ከእግዚአብሔር የመጣ ነው ተብሎ እናቶች የመረቁና ከበሮ ይዘው የተወዛወዙ ያሸበሸቡ ተቀበሉት ነበር ከነሱም ጋር እየተሰዳደበ ነው ከሶማሌም ጋር ሆኖና በጣም ምልሽ እኔ ይሄ መመጻደቅም አይደለም ትንታኔም አይደለም ፋክት ነው የምናወራው አይደል እና ከሁሉም ጋር መጣላት ይፈልጋል ተጣልቷል ኦሮሚያም ውስጥ እንደዚህ ተጣልቷል በሙሉ ከተቋሚዎች ጋር በሙሉ ተጣልቷል ያሉት እሱ ጋር በቃ ለእንጀራቸውና ለምናቸው ደክሞናል ብለው እዛው ከሱ ጋር የተቀላቀሉ ሰዎች ብቻ ናቸውና አብይ ከሁሉም ሰው ጋር መጣላት ጊዜ በሄደ ቁጥር የባህሪው ነው ማለት ነው ግን ተጣልቶ ጦርነት አውጆ አሸንፎ ሁሉን ያመጣሉ ይካልሽኝ እኔ ፖለቲካ እንደዚህ አይሰራም ማለት ነው አንድ ነገር ስታረጊ ለምሳሌ ወደብ አመጣለሁ ነው የሚል አይደለም ያለም አቀፍ ህግ ከኔ ጋር ነው ወይ ጎረቤቶቼ ከኔ ጋር ናቸው ወይ ህዝቡ ከኔ ጋር ነው ወይ ዓለምን ከኔ ጋር ማሰለፍ ይችላል ወይ ብለሽ በዚህ ሁሉ መመዘኛ ስታዩ ዜሮ ነው የሚያገኘው ከመቶ አይደለ ይሄ ምንም እንደው እንዲህና እንዲህ እንኳን የሚያሻማ ነገር አይደለም አይደል ስለ ወደብ ከትግራይ ህዝብ ጋር ተጣልቶ ከአማራ ህዝብ ጋር ተጣልቶ ኦሮሚያ ላይ ጦርነት አውጆ ጋምቤላ ቅድም እንዳልኩሽ የጉዞ ንቅናቄ መግለጫ ሁሉ ኤምባሲዎች ይሄዱ እንዳትሄዱ ወደዛ አካባቢና ወደ ጠረፍ ሀገሮች ተቀጣ በተባለበት ሁኔታ እንዴት ተብሎ ነው አንደኛ በጉልበት ዓለም አቀፍ ህግን በጣሰ መልኩ አንድ ነገር መንግስት ብለሽ ምታመጪው እንዴት ነው በፖለቲካ ግንኙነት እነዚህ ጎረቤቶች ሁሉ ጋር ተጣልቶ ኤርትራ መንግስት ከዛ ሳይድ ጋር በሆነበት ከመንግስት ጋር ሌሎች ተቃዋሚዎች ያብይን ስልጣን ለመጣል ባሉበት እንግዲህ በታምር ከሆነ ብቻ ነው በሎጂካል ቲንኪንግ በራሽናል ቲንኪንግ ጎል ኦሪየንትድ በሆነ ስትራቴጂክ ፕላኒንግ ውስጥ እንዲህ ያለ ነገር ሊታሰብ አይችልም ግን ደግሞ ቅድም እንዳልኩሽ ከሁሉም ጋር መጣላት የባህሪ የሆነ ሰው ስለሆነ ጸውን ጀምሮታል መጨረሻው ምን ያደርገዋል ካልሽኝ እንግዲህ እኔ እሱ በመደምሰስ እንደሚያልቅ ምንም ጥያቄ የለኝም ምክንያቱም በፖለቲካ ሁሉንም የድጋፍ መሰረቶችና ምሰሶችን ነቃቅለሽ ከጣልሻቸው ከዛ በኋላ ምንም የመውደቅ ነገር እንዴት ተብሎ ሊተነተን ይችላል ይሄ ነገር ለምሳሌ ምን ለማትረፍ ነው ጠቅላይ ሚኒስትሩ እንግዲህ አዎ ባህሪያቸው ጸብ ያለሽ በዳቦ ነው እንደው እውነት ለመናገር ከራሳቸው ህዝብ ጋር መስማማት ያልቻሉ ብዙ ፖለቲካል ካልኩሌሽን ሰርተው ማይሄዱ ምናም ብለን ልናበራራ እንችላለን ግን ከዚህ አይነቱ የጦርነት ጉሰማ እውነት ወደ ማትረፍ ይቻላል ብለው አስበው ነው ወይስ ብዙ ሰዎች እንደሚሉት የውስጥ አጀንዳዎችን ለመቀየር ነው ምን ተብሎ ሊገመት ይችላል ወል እኔ በለውጥ ሂደት ማዚ ከልብ ንገረይ ካልሽኝ ሁሉ ጊዜ የምናገረው ነገር አንድ ነው ምክንያቱም የኔ ንግግር የሚቀዳው ሁሉ ጊዜ አንድ አይነት የሚሆነው ማስበው ራሽናሊ ነው ስትራቴጂካሊ የሚሄድበት መንገድ ከዛ ቲዮሪና አስተሳሰብ የሚመነጭ ነው ስለዚህ ያን ሐሳቤን የምለውጥበት መሰረታዊያንስ ካልተቀየሩ በስተቀር ሁሉ አንድ አይነት ነው የኔ ንግግር ማይቀየረውም ለዚህ ነው ትናንት እንዲህ ነበር ብለህ ይልቃል ያለ ዛሬ እንደዚህ ሚል ስትፈልጊ ብትኖር አታገኙ ስለምን የሆነ ማይክሮፎን አጠገቤ ስለመጣ ወይም የሆነ ኢቨንት ስለተፈጠረ አይደለም ምናገር ነገሮች በዚህ መንገድ ነው የሚሄዱ ብዬ በዛ ቲዮሪ መሰረት ነው ሁሉ ጊዜ የምሰጠው ትንተና የትግል መሰረቴም ሐሳቦች የሚሄዱት በዛ ነው እና የአብይ መንግስት አሁን እንደ መንግስት ቆጥሬው እንዳንድ ዝም ብሎ የተፈጠረ ጠቅላይ ሚኒስትር የሚል መዋቅሩ ምናምን ስላለና ያን የሚመስል ነገር ስላለ ስትራክቸሩ ሰዎች ያን ይላሉ እንጂ እኔ ልክ የህዋት መዳከም ቅድም እንደነገርኩሽ ሁሉ የአብይም የኢህአዴግ መበስበስና መውደቅ የዲስኢንቴግሬሽን ውጤት ሽራፊ ነገር እዛ የተቀመጠ ነገር ነው ብዬ ነው ማስበው ግን ይሄ ሰውዬ በግል ባህሪው አምቢሽን አለው ፎቶአፕ ይወዳል ማኒፑሌሽን እና ዲሰፕሽን ባህሪው ነው በዛች በታይትሏና በቦታዋ ላይ ስለተቀመጠ ብቻ የሚያደርገው ነገር አንድ የጸና መንግስት እንደሚያደርገው አድርጎ ሰው ይረዳዋል እንጂ ለኔ መንግስት ወድቆ ቅድም ከኢትዮ ኤርትራ ጀምሮ እንዳልኩሽ
ዋናው ህዋት እንደዚህ ሲቦጫጨቅ የህዋት ሽራፊ የሆነው ነገር ከዛ ይባሰ ነገር እንደማይሆን እንዴት ነው የምናስበው? ባዲን የሚባለውም ድርጅት ከዛ ወጥቶ ተከፋፍሎ ሜዳ ላይ ሲወድቅ አሁን እኮ እዛ ካድሬ ተብሎ ያሉት ሰዎች እኮ በምንም ውስጥ የማይታወቁ የነበሩ ሰዎች ናቸው። ሪፎርም አድርጎ አዲስ ሰው አምጥቶ አይደለም በፊት የነበሩት ያሳሰብ ለውጥ አድርገው አይደለም የጠነዙትና ዝም ብለው ዳር ላይ የነበሩት ሰዎች ናቸው። አሁን በየቦታው መታያቸው ነገር ጠቅላይ ሚኒስትር የሆነውን ሰውዬ እኮ አቶ ገዱ ባለፈው ሲናገሩ አልሰማሽም? በስም ነው እንጂ ማቀው ምንነቱን አላቆም ነበር ብሏል እኮ ጠቅላይ ሚኒስትር እስከሚሆን ድረስ። ይሄ ማለት ምንነቱ እንኳን የማይታወቅ ሰው አንድ ቁጥር ወንበር ላይ የተቀመጠበት ነገር ማለት ነው። ስለዚህ ይሄ ውጤት ያመጣሉ ያመጣም ወይ ብለሽ ምትዩ አይደለም። አጠቃላይ የኢትዮጵያ መንግስት መበስበስ መውደቅ መዝቀጥን የሚያሳይ ነገር ግን ይሄ ነገር ደግሞ ዝም ብሎ ሳይሞት እንደው አላለም አንዳንድ ነገሮችን ይወራጫል። በሱ ቤት በኢትዮጵያ ህዝብ ወደብ ይወዳል። ስለዚህ ብሔራዊ ስሜት ፈጥሬ አሁን ከገባሁበት ውስጣዊ ነገር ኃይል አሰባስቤ መውጫ መንገድ ይሆነኛል። ግን ይሄን ደግሞ ይሄን ፕሮፓጋንዳ ካመጣ በኋላ አንድ አመት አልፎታል። ይሄንን መጀመሪያም የቀይ ባህርን ነገር ሲያመጣ አልሆን ሲለው በውጭም ተጽዕኖ ሲመጣበት በህዝብም የሚፈልገውን ፕሮፓጋንዳ አላገኝ ሲል ወደ ሶማሌላንድ ሄደ። ሶማሌላንድ ላይም ሄዶ ደግሞ ያደረገው ነገር አልሆንለት ሲል ጥሎት ወጣና እንደገና ከፕሮፐር ሶማሌ ጋር መነጋገር ጀመረ። በዚህ ውስጥ ያለ አጠቃላይ የኢትዮጵያ መንግስት ለለውጥ ሌላ አዲስ ዌቭ ሊመጣ ሰከንድ ዌቭ ሊመጣ የለውጥ ንቅናቄ የነበረው ነገር ግን እየፈራረሰ ነገር ነው የመጣ ነው። ያ አዲስ አበባ ያለውንም ይጨምራል ትግራይ ውስጥም ያለውን ይጨምራል ማለት ነው ማለት። መልካም እንግዲህ አንተ እንደ መንግስት አላየውምና እንደ መንግስት አስቦ ይሰራል አልከም ተቀበለውም አልተቀበልነውም ግን ያን ፖዚሽን ይዞ ይሄ ስርዓት እንግዲህ እዚህ ጋር ደርሷል። እየተበላሸ የተነሳ እየፈረጣ ሀገሪቱን በዚህ አይነቱ ጥንቅጥ ውስጥ ቀጥላለችና ምናልባት በቀጣይ የሚኖሩ አሁንም ወደ ኃይል አሰብ ይሄንንማ ማመንም አለባችሁ ማለት ህዝቡ መረዳት አለበት እኮ። አቶ አንዳርጋቸው ሰሞኑን አንድ ጽሁፍ 30 ገጽ ጽፏል አይደለ? እንደመጣ በይል ለውጥ አርጌ ይሄና መንግስት አሻሽላለሁ ሲል ነበር አይደል? አሁን የጻፈው ነገር በሙሉ የኔን ቃለ መጠይቆች ተመሳሳይና ያው ካብይ ጋር ወርዶ ወደኛ መጣ አይደለ? እንደ ጀዋር ለውጥ እንፈልጋለን ካልኩሌተር የሰራነን ምናምን ይሉ ነበር አይደለ? እነሱ አሁን መጣው ሀገር ላይ ያፈርስ ነው ብለው እኛ ጋር መጣዋል። የኤርትራ መንግስት አብይን የውጭ ጉዳይ አርጌ ጉዳይን አስፈጽማለሁ ይል ነበር አይደለ? አሁን የኤርትራ መንግስት መልሶ አብይ አጠቃይ ብሎ ከኛ ጋር ቆሟል በአመለካከት ደረጃ። የትግራይ አጠቃላይ የፕሪቶሪያም ወይምንም ብሎ ተቃውሞ ሆኖ የትግራይና የአማራ ህዝብ የኤርትራ ህዝብ አብረው ይስሩ የሚል አመለካከት መፈጠር ጀምሯል። ይሄንን መንግስት በኦሮሚያ ያለው ንቅናቄ አብሮ የሚሆንበትንና ይሄ መንግስት እንደማይፈልገው ትልቁ ኃይል እየተናገረው መጥቷል። ይሄንን ዝም ብሎ ቲዮሪ ትንተና አታድርጉት ማለት ነው። እዛ የነበረው ካምፕ ሁሉ በሙሉ እኛ ወደምንለው አስተሳሰብ እየመጣ በአጠቃላይ ጎርፉ ወደኛ እየገባ ነው ያለው። የቲዮሪ ትንተናህን ሳይሆን ለፈለኩት መንግስት ነው ብዬ ኮንሲደር ስለማላደርገው ያልከውን ግን ቦታውን ይዞታል በአንድም በሌላ መልኩ የጥፋቱ ምክንያት የሆነው ያንን ቦታ በመያዙ ነው። የዚህ ሁሉ ጥፋቶች መነሻ ሆኗል። ሴናሪዮን ቀይሮታል ግን እየተናደ ነው። ያ መናድ ምን አይነት አሰላለፍ ይዞ ይመጣል ወደሚለው ጥያቄ ነው። አሁን እንግዲህ አማራ ክልል ላይ የለየለት ጦርነት ውስጥ ነው ያለው። በትግራይ እንዲህ አይነት የፖለቲካው ጥንቅጥ አለ። በኤርትራም ልክ እንደዚህ ኦሮሚያ ላይ ደግሞ ቅድም የተባለው የውስጥ ጦርነቱ በደንብ አለና ሌሎቹ ጋር አንጻራዊ የሆነ የለየለት የፖለቲካ ግጭትና የፖለቲካ ቀውስ ስለሌለ እናቆየውና እዚህ አካባቢ ላይ ያለው ሂደት ምን ሊሆን ይገባል? አሁን ሊኖር ይችላል የሚለው እንዳለ ሆኖ ምን ሊሆን ይችላል የሚለውን ብትነግረና ምን ሊሆንስ ይገባል? እነዚህ ኃይሎች በጋራ የሚቆሙበት እድል አለ? አያለው ማህበራዊ ሚዲያ ላይ ታሪካዊ ጠላታችን ከሆነው ሻቢያ ጋር ፋኖች ሊሰሩ ነው እንደዚህ ሊያረጉ ነው ህወሓት ፋኖና ሻቢያ አገራቸውን ለማጥቃት ሲሆን ወደዚህ መጡ የሚሉ የስርዓቱ ደጋፊ የሆኑ ወይም ደግሞ የስርዓቱ አፈቀላጤ የሆኑ ሚዲያዎች ያንን ነገር ሲናገሩ ሰማለው ሲያስተጋቡ ሰማለው። እንዲህ አይነት ነገር ይፈጠራል? እንዲህ አይነት የጋራ መስራት ወይም የኃይል አሰላለፍ ይፈጠራል ወይስ ደግሞ ቢፈጠርስ መልካም ነው ወይ ያዋጣል ወይ? አንዳንድ ፕሮፓጋንዳዎች መጀመሪያ እናጥራቸው እስቲ ማለት እንግዲህ እኔ ፕሮፓጋንዳን ተከትዬ ላስብ ምችል በትድሜና ሁኔታ ላይ አይደለም። የኤርትራ መንግስት የኢትዮጵያ ታሪካዊ ጠላት ነው የሚባል ለምንድን ነው?
እኔ ለምንድን ነው ሲባል እኔ አሁን ምንም እንትን አላገኝም ሲባል ሰማለሁ። አንዳንድ ሰዎች የኔ ጓደኞችም እንደዛ ሲሉ ሰማለሁ። የሆነ ጊዜ አቶ ልደቱም እንደዚህ ሲናገር ሰምቻለሁ አንድ ጊዜ አብረንም ሆነን ከዛም በኋላ የኤርትራ መንግስት ሻዕቢያ የኢትዮጵያ ብሔራዊ ጠላት ነው ብሎ ሲናገር ሰማለሁ። እኔ እሱን አሁን አይገባኝም እውነት ንገረኝ ካልሽኝ ማለት ነው። እኔን የምረዳበትን ነገር ካልሽኝ የኤርትራ መንግስት የራሳቸው መንግስት ነው። የራሱ ከኢትዮጵያ መንግስት ጋር የራሱ ከህወሓት ጋር የነበረው ያቻ ፉክክር አለው። ሪጂናል ሄጂሞኒ ሁለቱ እንትን ይላሉ። ህወሓትን እንደ ጁኒየር ያየዋል። የሻዕቢያ ሲኒየር ነው ብሎ ያምናል። የሚኖርበት ጂኦግራፊም የበለጠ ተፈላጊ ያደርገኛል ብሎ ያምናል። በሌላው ግን ይሄኛው መንግስት በሽብርተኝነት ትግልና በጸረ ሽብርተኝነት ትግል በነመለስ ያኔ ደግሞ በአጋጣሚ ሽብርተኝነትም ዋና አጀንዳና ትልቅ የፖለቲካ ከረንሲ ስለነበረ ከምዕራባውያን ጋር መገናኘት ቻሉ። ብዙ እርዳታና ብድር የፖለቲካ ድጋፍ አገኙ። ያኛው ደግሞ እዛው አሜሪካኖች የነበራቸውን የጦር ሰፈር ሁሉ ኤርትራ ላይ የነበራቸውን ቃኞ የሚባል የጦር ሰፈር ሁሉ አባረረ። ከነሱ ጋር ተጣላ። ግንኙነቱን አንዳንድ አሜሪካን ከማይወዱ ሀገራት ጋራ ብዙዎቹ ምንድነው ሙስሊም ማጆሪቲ አረብ ካንትሪስ ጋራ አደረገ። በዛ ምክንያት ሁለቱም ለሪጂናል ሂጅሞኒ የሚፎካከሩ የህወሓት መንግስትና የሻዕቢያ መንግስት ሆነው ቀጥለዋል። በዛ ምክንያት ወዳጅነታቸውም ልዩነታቸውም በውል ስላልነበረ የድንበር ግጭት ኑሮ ብዙ መስዋዕትነት አስከፍለዋል። ያ በኋላ ላይ በስምምነት አድርገውት የነበረውን ባሰጡ መቀበል ባለ 5 ነጥብ መግለጫ ያንን ተግባራዊ ሳያደርጉ ቆይተዋል። ስለዚህ የሁለቱ ድርጅቶች የሪጂናል ሂጅሞኒ ሽኩቻ ካልሆነ በስተቀር የኤርትራ መንግስት የኢትዮጵያ ዘላለማዊ ጠላት የሚሆንበትን መንገድ እኔ በሳይንቲፊክ በሆነ ሁኔታ አላቅም። እኔ እንደውም የነበረኝ እንትን በአንድ ወቅት የተናገርኩት ነገር ያልጠበቅኩት ነው የሆነብኝ። በዚህ በጦርነት ውስጥ ከአብይ ጋር ሆኖ ትግራይ ውስጥ የነበረው በጦርነቱ ጊዜ የተሰራው ወንጀል ይሄ ንብረት መውደሙ አስታውሳለሁ። የማንቆርቆሪያ ሌባ ብለው ሲሳደቡ ነበር። ልጠይቆት ነበር ሐሳቡትን አንተና አንቱ ያምታታው ነው ሐሳብን እስክትጨርስ እንዳላቋርጥህ ነው እንጂ በአንድ ወቅት አይ ቲንክ ካቶ ልደቱ ጋር ሆናችሁ ይመስለኛል ኢንተርቪው ስትሰጡ የኤርትራ መንግስት የማንቆርቆሪያ ሌባ አይመስልኝም ነበርና ብለው በጣም ከባድ ወቀሳና ብት ነበር ያሳረፍኩኝ። አየሽው አይደለ? ያ አይመስልኝም ነበር የሚል እንትን አለውና ያ ፖይንት አሁን ያንን ንግግር ለመከላከል ምናምን አይደለም ማለት አምስታንድ ባይዛት እስካሁን በዛ ሐሳቤ ላይ ምንም ለውጥ የለኝም። ምክንያቱም አብይን ተከትሎ ሄዶ አሁንም ሲለወጥ ነው ወደኛ የመጣው የኤርትራ መንግስት በእኔ አመለካከት ማለት ነው። የኛም ፖሊሲ የኤርትራ መንግስትም ተከተለ ከማይሆን አላይመንት ጋር ፈጥሮ ትግራይ ውስጥ የነበረው የንጹሃን ግድያና የሀብት ውድመት ሀገሬ ስለሆነ አሳስቦኝ የኤርትራ መንግስት በዛ ደረጃ ላይ ያውም ነበር። እንደውም ንግግሬን ካየሽው ሀገሪቷ ጠባው እንጂ ፖለቲካ የሚያቅ ትልቅ ነገር የሚያይ ራሱን በትልቅ ደረጃ የሚያይ እንጂ በዚህ ደረጃ የሰብአዊ መብት ጥቃትና የንብረት ውድመት የሚያደርግ አይመስለኝም ነበር። እና it gives me a different insight ነው ያልኩት ቃል በቃል። that means አሁንም ፖሊሲ ምንድነው በሪጂናል ሄጂሞኒ ሁለቱ መንግስታት በመጣላታቸው ነው እንጂ እና የሰብአዊ መብት ረገጣው ያው በኤርትራ መንግስት ተደርጓል፣ በፌደራል መንግስትም ተደርጓል፣ ትግራይ ውስጥም ደርሷል፣ አማራ ውስጥም ደርሷል። ያ ጦርነቱ ያመጣው ጣጣ እንዳለ ነው። ግን አሁንም አቋሚ ያው ነው። ዙሮ ምንድነው ምልሽ በሪጂናል ሄጂሞኒ የህወሓትና የሻዕቢያ ጸብ ነበረ። አሁን ግን ሁሉም ፌደራል መንግስት ላይ ህወሓትም ከለለ ከዚህም ከነበረው መንግስት ጋር እኛም ጸብ ከሆነ ይሄንን ለማስወገድ ከሰራን እንደውም ከህወሓት ጋርም አብሮ እየሰራ ነው ተብሎ ቦርደሩ አካባቢ ያለው ግንኙነት የሚለዝብበትና የአልጀርሱ ስምምነት ተፈጻሚ የሚሆንበት መንገድ ከመጣ ኢትዮጵያና ኤርትራ አብረው የማይሰሩበት ወይም ደግሞ ለዚህ እንቅፋት የሆነንን ኃይል አብረን የማናስወግድበት ምንም ምክንያት ሎጂካል የሆነ ነገር የለም። እና በሾርት ተርም ኢንተረስትም ብታየው አብይ ለኢሳያስ መንግስትም ሰርቫይቫል ስጋቱ ነው መጥቷል። በይፋ ጦርነት አውጆበታል።
ቀይ ባህር ደርሳለሁ እያለ በኢታማጆር ሹሙም በፖለቲከኞችም በፒአሩም በምንም ማስነገር ጀምሯል። ስለዚህ የኤርትራ መንግስት ራሱን የመጠበቅና የሀገሩን ሶቨርን ናሽናል ስቴት የመጠበቅ ነገር ግዴታ ኃላፊነቱና የመጀመሪያው ስራው ነው። ራሱን ይጠብቃል። እኛም ጦርነት አውጆብን በድሮን እየደበደብን ነው። ራሳችንን ለማስጠበቅ እንፈልጋለን። የትግራይ ህዝብም የሚያየውን ፍዳና ያለንና ይሄንን መንግስት ማስወገድ የመጀመሪያ የጋራ ስራችን መሆኑ በፖሊሲ ደረጃ የሚያነጋግር ነገር አይሆንም ማለት ነው። ከዛም በኋላ ደግሞ ኤርትራ ትልቅ ወደብ አለው። የኢትዮጵያ ህዝብ ደግሞ መውጫ መንገድ ይፈልጋል። በዛ ውስጥ በመንገናኘው ነገር በንግድም ትልቅ ግንኙነት ሊኖረን ጅቡቲ አሁን ትልቅ ጥቅም የምታገኘው ከኢትዮጵያ ነው አይደል? ስለዚህ ኤርትራ በዛ በኩል ብንጠቀም በንግድ ይጠቀማል። በባህል ተመሳሳይነት አለን፣ በታሪክ መልካም ግንኙነት አለን፣ በቋንቋ እንገናኛለን፣ በጸጥታ ጎረቤት ሀገር በመሆናችን እንገናኛለንና ይሄ ሁሉ ነገር አንድ የሚያደርገን እንጂ ብሔራዊ ጠላት የሚሆንበት ምክንያት ሎጂካሊ አይታየኝም። ያንን ለሪጂናል ሄጅሞኒ የነበራቸውን ኮምፒቲሽን የሁለቱ ፓርቲዎች ታሪካዊ ግንኙነትና ጸብና ፍቅር የፈጠረውን ነገር የኢትዮጵያና የኤርትራ መንግስት መሰረታዊ ጠላትነት በተለይም በአገር ደረጃ የኢትዮጵያ ጠላት ነው የሚሉት አንዳንዶች ሲናገሩ እና ኢስላፍ ይብለኔ አይገባኝም ማለት ነው። ስለዚህ ሶስቱ ኃይሎች በጋራ የመስራት እድል አላቸው ማለት ነው። ግዴታቸው ነው መኖር ካለባቸው ማለት ነው። ከየትኛው ኃይል ጋር እንግዲህ አሁን እኮ የትግራይ ወይም የህወሓት ፖለቲካ ለሁለት ተከፍሏል። ከየትኛው ኃይል ጋር ነው እውነት የአማራ ህዝብ ወይም የአማራ ፖለቲካ ቢሰለፍ የሚያዋጣው? ወይል የትግራይ ህዝብ አምኖ ወደፊት ያወጣውን ኃይል ነው። አሁን በኢትዮጵያ ውስጥ አሁን ባለን ሁኔታ ኢትስ አንፎርቹኔት አይደንቲቲ ፖለቲክስ ድንበር አበጅቷል። እኔ ገብቼ እዛ ውስጥ የትግራይ ተወካይ ወይም አንችል ልንሆን አንችልም። ከነብዙ ችግሩም ቢሆን የትግራይን ይወክላል ተብሎ የመጣውና የትግራይ ህዝብ ለለውጥ መሰረት ነውና ከኢትዮጵያም ጋር ከአማራም ህዝብ ጋር ያለው ግንኙነት የሚወሰነው በዛ ደረጃ ይሆናል። ያላቸውም ግንኙነት እኮ ቴክኒካል ቅድም እንዳልኩሽ የፓርቲ ሽኩቻ ነው እና ምን ሊንደውም የስልጣን ነው የሚፈራረጁበትን ቃላት ብታዩ እኮ ከፌደራል መንግስቱ ጋር ስለተገናኘ ብሔራዊ ክዳት ፈጽሟል አንድ አካል does it make sense? ወይም ኋላ ቀርና ተቸካይ ስለተባሉ ይሄንን እንደ አንድ መሰረታዊ ልዩነት ላይው አልችልም። ቅድም እንዳልኩሽ የለውጥ ሂደት ላይ ነው ያለው የትግራይ ፖለቲካ በፊት የነበረው አሁን አንደር ከረንትና አንደርዶግ ይሆናል። ፊት ላይ ደግሞ ወታደሩና የሌፍቲስቱ ቡድን የማደራጀትና ህዝብን ሞቢላይዝ የማድረግ አቅም ስላለው ወደፊት መጥቷል። በመሰረታዊ አመለካከት ግን በትግራይ ፖለቲካና በኢትዮጵያዊነታቸው ላይ የተለየ አመለካከት ስለመኖሩ አላቅምና ፓርቲ ውስጥ የተፈጠረው ሽኩቻ የትግራይን ህዝብ ኢንተረስት አስጠብቆ የመጣውና የትግራይን ሙሉ ውክልና ያገኘው ኃይል ጋር አብሮ የመስራቱ ነገር ምንም ይሄን ያለ ችግር የሚፈጥር ነገር አድርጌ አላየው። መልካም ነው። ከዚህ ርዕስ አንወጣ አንድ ጥያቄ ላንሳና ይሄ ኃይል አሰላለፍ ቢመጣ ሁሉም ሊወደው ምናልባት በተለይ አሁን እየደረሰ ካለው አምባገነን የጋራ ጠላት መጥቷል። እንግዲህ ሶስቱም ኃይሎች ላይ ጦርነት ያውጅ የሚችል እርሶ እንደሚገልጹት ደግሞ ፖለቲካል ኢንተረስት እስከሆነ ድረስ ምርጫ የለም ብለዋልና በተለይ ወደ ትግራይ ፖለቲካ ልመልስና እውነት ለመናገር እንደው ለማለትና ይሄንን በቀና አይምሮ ለማሰብ ካልሆነ በስተቀር እውነት ለመናገር በትግራይና በአማራ ፖለቲካ ላይ ያሉ መሰረታዊ ችግሮችን በቀላሉ አይቶ ወይም ደግሞ አሁን የጋራ ጠላት አለብን እሱን እንጨርስ ነገ በይደርና ቆየውና እንሰራዋለን የሚባል ልዩነት ነው ያለው። ከትርክት ጀምሮ ከማንነት ጥያቄዎች ጀምሮ የወልቃይትና ራያን የተመለከቱ ትልልቅ ብዙ ዋጋ የተከፈለባቸው ትልልቅ የፖለቲካ አጀንዳዎች ጨምሮ በቀላሉ ሊፈቱ ባለመቻላቸው ምክንያት የደም ማፋሰስ የፈጠሩ ነገሮችን የፈጠሩም ያሉ የነዚህ ጉዳዮችን እውነት በቀላሉ መፍታት ይቻላል? እንደ ፖለቲካሊ ኮሬክት ለመሆን ብቻ ነው እንዲህ አይነት ነገሮች ብዬ ፍራስትሬት ስለማደርግ አይ እንደው ምን በትግራይና ያማራ ዜና መሆን ያለበት ጸቡ ነው እንጂ ፍቅሩ ዜና መሆን የለበት። እንደ ህዝብ ያለውን አይደለም እዚህ ጋር ሚስኮት እንዳታደርገኝ። ምክንያቱም የህዝቡ በጋራ መኖሩ የጋራ ሴቱ ባህሉ ምንላቸው ነገሮች እንደ ትግራይና እንደ አማራ ስፔሻል ነገር ሊኖር ይችላል ሰሜን እስከመሆናቸው ይሄ ሁሉም ላይ ኢትዮጵያ ውስጥ ያለ ነገር ነው። አሁን ኦሬዲ
ፖለቲካው ነው እንግዲህ አይደለ ምንም ኢሊቱ የማህበረሰቡ ሪፍሌክሽን ውጤት ነው እና በፖለቲካ ኢሊቱ ምክንያት የተፈጠረ ልዩነት አለ ያ ልዩነት ደም አፋሷል ያፋሰሰም ነው እስካሁን ድረስ እንዴት ሆኖ ነው ያን ፖለቲካል ኮንሰፕቱ እንድታይልኝ የፈለኩት እኮ አሁን እኔ ምልሽ እኮ ምን ፖለቲካሊ ተጣሉ ማለት ዜና ሊሆን አይችልም ኦሬዲ የተጣሉ ነው የተጣልተዋልም በደንብ እሱማ ደረሰው እኮ ዜና ሊሆን አይችልም ብለ እንትን እንዳታደርግ ብዬ ነው ወደታች አሁን እኔ ምንድነው እንዴት ይቻላል ስቲ ለመገናኘት ገደሉ ሰፊ እንደሆነ አርገሽ ስትሲልኝ ከፖለቲካ ከታሪክ ከረጅም ጊዜ መጣ የምናምን ለማስታረቅ የሚከብድ ምናምን ነገር አርገን ስንስለው ማለት ነው ግን ከድንቁርና ውጭ መሰረታዊ የሆነ በታሪክ አረዳድ ልዩነት ከለለሽ በስነ ልቦና ልዩነት ከለለሽ በቋንቋ ልዩነት ተደለልሽ በድገት ደረጃሽና በአስተሳሰብሽ በማህበረሰብ የድገት ደረጃ ልዩነት ከለለሽ ብዙ የባህል መራራቅ ከለለ በፖለቲካ ሂደትም ስንሄድ መወዳደር ነው መተባበር ነው የሚጠቅማቸው ብለሽ ደምረሽ ቀንሰሽ ይሄን ሁሉ ነገር ስታየው እንግዲህ ፖለቲካ የሚባለው ይሄ ነው አይደል ፖለቲካ ማደግ ነው መነገድ ነው ማረስ ነው መልማት ነው ሰላም መኖር ነው ባህልን ማበልጸግ ነው ሰላምን መጠበቅ ነው በዚህ ሂደት ውስጥ ሁሉ እነዚህን የሚያጣላቸው ምንድነው ስለዚህ ምንድነው የሚያጣላቸው ድንቁርናና ያልተገባ ፉክክር ነው የኔ ያሰምሽ እነዚህን አካላት አንድ የሚያደርግ የፖለቲካ ፖሊሲ ቀርጸን ልዩነት ማግኘት ነው እንጂ የሚከብደን አንድ ቤተክርስቲያን የሚቀድሱ አንድ መስጊድ ጁማን ጸሎት የሚያደርጉ የማህበረሰብ ክፍሎች በመልካቸው በስነልቦናቸው መለየት የምትችል ቋንቋቸው ከአንድ ፋሚሊ የመጣ ሰዎችን ከፋፍሎ ኢማጂነሪ የሆነ ነገር የፈጠረው የህዋት ፖለቲካ ነው ያ ደግሞ የትግራይን ህዝብም ጭምር ህዋትንም ጭምር የት እንዳደረሰው አየነው ስለዚህ ሌላ ፐርስፔክቲቭ ማየት እንጀምር የጋራ የሆነ አመለካከት መፍጠር እንችላለን አንዱ ቋንቋ ለአንዱ ቋንቋ አይኮሰኩሰውም አንዱ ባህል አይኮሰኩሰውም ያንን ምልክት አይተሃል ከታላ ቋርጠህና ኢንጂነር ያንን ምልክት አይተሃል ወይ በተለይ ደግሞ ከትግራይ ፖለቲከኞች አቋያ ያን ምልክት እኔ ስላላየሁት ነው አንዳንዴ በፍላጎት ዝም ብሎ ኢማጂነሪ ላይን ያልከው ነገር አለ አይደለ አሁንም በአማራ ፖለቲከኞች ዘንድ የተለያዩ ጥያቄዎች ይነሳሉ ውይይቶች ይደረጋሉ አንዳንዶች እንዴት ከነዚህ ጋር ተብሎ እስከምትፈረጁ ድረስ እንዴት አብረን እንሰራለን ይላሉ ናምን የፋኖ ኃይሎችም ቢሆን ከትግራይ ህዝብ ጋርና የትግራይን ፖለቲካ ከሚመጥን ወይም ከሚወክለው ጋር የምስራች ችግር የለብንም ብሎ በተለያየ ጉዳይ ላይ ያንን ጀስቲፋይ ሲያደርጉ ያለው አሁን የህዋት ነው ችግሩ ብለኸኛል የህዋት ፖለቲካ ነው እዚህ ሁሉ ቀውስ ውስጥ የከተተን ይሄንን አንድ ላይ በስተጋብር በደንብ ያያዘ ማህበረሰብ እዚህ ጋር ያደረሰው የሚለው ነገር አምጥተሃል ከህዋት ፖለቲካም ይሁን አሁን ደግሞ እንደ ህዋትም አዲስ ሆነናል ይያሉ ከሚወጡት ምልክት አይተሃል እንደው አንተ ተስፋ የምታደርግበት ይሄንን ፖለቲካ ሊያሻሽል ይችላል ብለህ የምታየው አያለሁ ለምሳሌ የሚዲያ ግንኙነትና የፖለቲካ ፍሬሚንግ ላይ ያኔ ህዋት ወራጅ ኃይል ብሎ በነበረበት ጊዜ በድምጽ ወያኔና በምን የሚሰጠው ፕሮፓጋንዳ ለምሳሌ ሳባ ነበር ያኔ የነበረው ተስፋፊ ሊቅ ምንቴሴስ ብሎ በአማራ ህዝብ ላይ ባሉ ልዩነቶች ላይ አተኩሮ የቅማንትን ዜና ከፍ አድርጎ አገው ሸንጎ የሚባሉ ይሄ ማንነት ጥያቄዎችን የሚያመሩ አማራ ክልልን ለመከፋፈል የሚደረጉ ዜናዎችን ማንሳት የአማራን ጥያቄዎች ሁሉ ዲሌጂቲማይዝ ማድረግ በንቃት የአማራ ፖለቲከኞችን ዲፌም ማድረግ ምናምን እና ጥላቻውን የሚያሰፋ ኃይለኛ ፕሮፓጋንዳ ነበር የነበረው አሁን እሱን አላዩ አብሮ መስራትም እንደሚያስፈልግ የአማራ ህዝብን በዚህ ደረጃ ላይ የደረሰበትን ነገር በየሚዲያው እየወጡ በይፋ ሲናገሩ የህዋት አባል የነበሩ ሰዎች ሲናገሩ ሰማሉ በሚዲያዎች አካባቢም ያ ልዩነትን የሚዘራ ነገር በፍጹም የለም ይሄ ማለት ጥላቻው ዲፊውዝ ያደረገ ኒውትራላይዝ ያደረገ የጋራ ነገር ማየት መጀመሩን ያሳየ ይሄ በፖለቲካ በጣም ብዙ ርቀት ሂደሽ ማታገኙ ነገር ነውና ያ ማለት ምንድነው እንደውም
ጸቡ ዝም ብሎ እንደሆነ ነው የሚያሳይሽ ነው ማለት ያ ማለት ቁስል የለም ማለት አይደለም ጦርነት ተደርጓል የአማራ ህዝብ ህዋት ባመጣው ነገር ይሄ አሁን ያለንበት ሁኔታ ሁሉ ምክንያቱ እሱ ነው ግን ያንን ነገር ወደ ኋላ ከማየት ወደፊት መሄድና አሁን ደግሞ ህዋት ለዛ ነገር ምክንያት ካልሆነ ይሄን ህገ መንግስት ይዞ ይሄን ነገር አስቀጥላለሁ ብሎ በተራ ያደረገ ጦርነት እየፈጠረ ያለን 4 ኪሎ ያለው ነገር ነው ስለዚህ ያንን እነሱ ጥለውት የሄዱትን ሰንኮፉ የቀረ ስርዓት ነቅለን ለሁላችንም የሚበጅ የጋራ ሶሻል ኮንትራክት አበጅተን ወደፊት እንሄድ ሲባል በተቋውሞ ሲያነሱ የፋኖን እንቅስቃሴ ሲያንቋሽሹ ወይም ደግሞ ይሄ ነገር ድሮ እንደሚባለው አማራ መጣብህ እየተባለ የሚሰበክ ነገር የለም እንደውም በአማራ ህዝብ ላይ የሚደርሰው ነገር እውቅና የመስጠትና ትግሉም ፍትሃዊ እንደሆነ የመናገር ነገር አያለው ይሄ ትልቅ ሽፍት ነው ብዬ ላይው ይችላል ሁለተኛ ነገር ደግሞ በፖለቲካ ውስጥ የጋራ ጣላት ካለሽ ለሾርት ተርም ሚኒመም ፕሮግራም እና በጋራ ጣላትሽ ላይ የመሰለፍ ነገር ይሄ በፖለቲካ የነበረ ነገር ነው ራስ ምታት የሆነሽን ነገር መጀመሪያ ነው እንጂ የቅራኔ አያያዝ በየደረጃው የሚለወጡ ነገሮች ናቸው ዋና ጉዳይሽና ትልቅ ነገር ሆኖ በሚኒመም ጉዳይ የምታዩን በፖሊሲ የምትፎካከሩን በሐሳብ ግን ኮዋቶች ገና አብይ አህመድ እንደ ጣላታቸው አላዩም አይ አሁን ምንድነው ጌታቸው ብሔራዊ ክደት ፈጽሟል ሲባል እኮ ሌላ ምን አርጎ ነው ብለሽ ከፌደራል መንግስት ጋር ተገናኘ በሚል ነው ሌላ የፌደራል መንግስትም እነሱን አብዛኛውን አሁን ቀረ የሚባለው ነገር ከኤርትራ መንግስት ጋር ተገናኝቷል የፕሪቶሪያን ስምምነት ሊነድ ነው ሲባል ከአብይ ጋር የነበረው ግንኙነት እየሻከረ መጥቷል ማለት ነው ነገታቸው ግን ዛሬም አብይ አህመድ ቢሮ ቁጭ ብለው ነው መግለጫ ይሰጡ ያሉት ያ ፖለቲካ እንደዚህ ነው ምድሽ እስከ መጨረሻው ድረስ እንዲህ ያሉ ነገሮች አሉና ዙሮ አሁን ባሉበት ሁኔታ እንደዚህ ይቀጥላል ብዬ አላስብም እስቲ የመንግስት ሚዲያ አሰራ እንዴት ነው የምታየልኝ ከቀይ ባህር ጋር ሄዳለሁ የፕሪቶሪያን ስምምነት ሊያፈርሱ ነው እነዛ ከሻቢያ ጋር ግንኙነት ያላቸው አካላት አሁንም ደግሞ ጥቅም እንፈታበት ነባራዊ ሁኔታ ላይ አይደለንም ሲሉኮ የፕሪቶሪያው ስምምነት አደጋ ላይ ወድቀዋል ማለት ነው ስለዚህ የአብይና የትግራይ ፖለቲካ ግንኙነት ዳውን ዘላይ እየተተረተረ ነው ማለት ነው እና ይሄን እንደዚህ ይታየኛል እንግዲህ ፍቅር ከሆነም ደግሞ መንገዱን ጨርቅ ያርግላቸው ነው እኔ አሁን ለምኜ ለማምጣትና እንትን አይደለም ያ የኔ ጥያቄና ክሊር እንዲሆን የፈለኩት አንደኛው የህወሓት ቡድን ወደ አብይ አህመድ የሚሄድ ከሆነና ያ ደግሞ የጦርነት ስጋት ከሆነ አንደኛው እንደ ስጋት ያስቀመጠ አንደኛው ደግሞ ፕሮቴክት ያደረገ የሚሄድ ከሆነ አሁንም በትግራይ ፖለቲካ ውስጥ የአብይ አህመድ ሚና ነው እንጂ የሚኖረው አብይ አህመድ እንደ ጣላት አድርገው እንደተባለው ከአማራና ከኤርትራ ጋር ሆኖ በጋራ ጣላት ላይ ይሰራል የሚል ሴናሪዮ መስራት ላይ ይችላል የሚል ጥያቄ ስላለኝ ብጅታ ስለሆነ አው የፖለቲካ ፉክክር አላቸው ሁለቱ ቀደም እንዳልኩሽ የስልጣን ግብግብ አላቸው ቀደም አሁን ከየትኛው ቡድን ጋር ይሰራል ብለሽትኝ በመሰረቱ በአመለካከት ልዩነት ኑሯቸው ሳይሆን ትግራይን ሪፕሬዘንት በማድረግ አንደኛው የተወሰነ ለውጥ የሚፈልግና በትግራይ ውስጥ አዲስ ነገር ለመፍጠር የሚያስብ አለ ያንን ደግሞ ነባሩ ኃይል እንደ ብሔራዊ ክደት ፈጻሚ ያደርገው ሁሉ ጊዜ ለውጥ ፈላጊ ሆነሽ ስትመጪ ቼንጅ ሬዚስታንስ የሆነው አካል ስታትስ ኮን የሚያስጠብቀው ኃይል ይሄ ለውጥ የፈለገው ነገር ከሃዲ ባንዳ ምንቴስ ብሎ መፈረጅ ይሄ ቴክስት ቡክ ዲፊኒሽን ነው ያንኛውን ደግሞ ይሄኛው ቡድን ሊትራሊ እኮ ኋላ ቀር ቡድን ለስልጣኑ ብቻ የሚያስብ ነው ያለው የጌታቸው ቡድን ማለት ጦርነትን እድሜ ልኩን ከዛ የተለየ የማያስብ ሲል ጥላቸው ምንድነው ካልሽ ባንድ ፓራዳይም ውስጥ ነው አዲስ ለውጥ አዲስ አስተሳሰብ ዊዝን ትግራይ ፖለቲክስ ውስጥ የሚፈልግ የነበረውን ስታትስ ኮ ማስቀጠል የሚፈልግ ነው ግን የኛና የነሱ ግንኙነት የሚሆነው እነዛ የድርጅት ፖለቲካቸውን ጨርሶ በሚመጣው ላይ በፌደራል መንግስት ባለን ቀስቱን ወደዛ በማመልከት ግን ምንም ልዩነትና በአላያንስ ጌም ግን ለግዚው አሁን በመከፋፈላቸው ያኛው ወደ ኤርትራ አድልቷል ተብሎ ተፈርጇል ይሄኛው ወደ ፌደራል ብሏል ሁለቱም የሚፈሩ ነገሮችና አብሮ መስራት በትግራይ ውስጥ የማይወደዱ ነገሮች ተደርገው ስለሚታይ በትግራይ ፖለቲካ ውስጥ የበለጠ ድጋፋቸውን ለማሰባሰብ ሁለቱም የሚሰጡት ፈረጃ ነው እንጂ በመሰረቱ ያጣለቻቸው ያቻን ዶምበርናት ነው የኔ መልካም እንግዲህ እንለፈውና እዚህ ጋር ያለም አቀፍ ሁኔታዎችን ከማየታችን በፊት አንዳንድ መረጃዎችን ሰምቼ ነበርና ከዛም ተነስተ
ምናልባት ይሄ አሁን የዘረዘርናቸው ነገሮች እንዲሁ ሎካል ፖለቲካ ሆኖ የሚቀሩ አይደሉም። ቀጠናው ከቀጠናውም ደግሞ ዓለም አቀፍ ፖለቲካ ላይ የራሳቸው ተጽዕኖ የሚፈጥሩና የራሳቸው የተለየ ትንታኔ የሚያመጡ ነገሮች ናቸውና አላቀም መረጃው ካለክ እንደው ዝም ብሎ መጥራትም ሊኖርበት ስለሚገባ የኤርትራ እና የኢትዮጵያ ጦርነት ሊመጣ ይችላል ተብሎ አንዱ ስጋቱ እንግዲህ ያው ስጋት ብቻ ሳይሆን በቀጥታ ከኢትዮጵያ መንግስት እንደዚህ አይነት ነገር እየተነገረ ነው መንግስት አለለውም ብለሃል ከአብይ አህመድ እንደዚህ አይነት የቀጥታ ነገሮች አሉና በዓለም አቀፍ ፖለቲካ ላይ የሰጡ መቀበል አይነት ጨዋታ ሊያመጣ ይችላል በተለይ ከግብጽና ከአባይ ግድብ ጋር በተያያዘ የአባይ ግድብ የተለየ መስዋዕት ሊያደርገውና ይሄንን ወደብ የማምጣት ይሄንን ወደብ ለማግኘት የዓለም አቀፍ ድጋፍ ያስፈልጋል የዓለም አቀፍ ድጋፍ ለማግኘት ደግሞ በዓለም መድረክ ላይ የትኛውን ፖለቲካ መጫወት ይችላል ግብጽን ፍላጎት በማሟላት በአባይ ግድብ ዙሪያ ላይ የግብጽን ፍላጎት በማሟላት ይሄንን ዓለም አቀፍ አቅም ፈጥሮ ይሄን የወደብ ጥያቄ ለማስመለስ ሊሄድ ይችላል የሚል መረጃ ሳይሆን እንደው ፖሲብል ሴናሪዮም የሚመስል ነገር ሲሰራ ሰምቻለሁ ወይ ሲነገር ሰምቻለሁና እንደው በዚህ ጉዳይ ላይ ምን አይነት አስተያየት አለ? እኔም ሰምቻለሁ ማለት ይሄንን ነገር ምንድነው አሁን ይሄ ለውነት የሚጠጋ መሆኑ ምንድነው አንደኛ አብይ የዲፕሎማሲ ድርቀት አጋጥሞታል የዚህ ጌታ የሚለው ሰው አጥቷል ሁለተኛ አገር ውስጥ ካለው ነገር ሊወጣ የሚችልበት አንድ አይነት ከዚህ ሁኔታ ውስጥ የሚያወጣኝ ከገባሁበት ማጥ የሚል የአሰብን ወደብ አመጣው ብሎ ለቀይ ባህር መዳረሻ እድር አገኘው ወደ ባህር ተጠጋው እና ያን ደግሞ የኢትዮጵያን ህዝብ ማባበል ይችላል ነገር ግን ይሄን ሳደርግ ደግሞ ወደ ጦርነት ሲገባ የሃያላን ሚና ምን ይሆናል የሚል ሐሳብ ሲያስብ የጋዛን ፖለቲካም ደግሞ ለመፍታት ግብጽ ከአሜሪካ ጋር በቅርብ የምትሰራ ሀገር ስለሆነች የአባይ ግድብን ጉዳይም ደግሞ በግብጽ በኩል ድርድር ተይዞ በአሜሪካኖች በኩል ተይዞ ስለነበረ በተለይም በትራምፕ አስተዳደር ይሄንን ኦፈር ለድርድር ባቀርብና የግብጽን ኢንተረስት አስጠብቃለሁ በየብል ግብጽ ደግሞ ለአሜሪካኖች የጋዛን ጉዳይ ሴትን ለማድረግ እንደዋና መስመርነት የሚጠቀሙባት ስለሆነ አሜሪካኖች እሺ እኔም ግድቡን በተመለከተ የፈለጋችሁትን ያህል ኮንሴሽን ሊስት ያላችሁኝን ሁሉ ላድርግ የግብጽ በግድቡ ላይ ያላትን ጥያቄ የምትሉትን ሁሉ ልመልስ እኔ ደግሞ ወደ አሰብ የሚሄደውን ነገርና ያሰብን ወደብ ለማምጣት ለማደርገው እንቅስቃሴ የፖለቲካ ድጋፍ ይሰጠኝ ብሎ ለአሜሪካ መንግስት ማቅረብ እንደፈለገና ይሄንን መደራደሪያ ማድረግ እንደፈለገ ተወርቷል እና ይሄ እንግዲህ የፕሬዝዳንት ትራምፕ አስተዳደር ትራንዛክሽናል ነው የግብጽም ወዳጅ ነው የጋዛን ጉዳይ መፍታት ስለሚፈልጉና እንደውም እዛ አካባቢ ያሉትን ሰዎች ወደ ግብጽም ወደ ተለያየ ሀገርም አሰፍራለሁ ብለው ያስቡ ስለነበረ ከዛ አስነስቼ ለእስራኤል ሰጥቼ ቦታውን አሜሪካኖች ይዙታል የሚል ወሬ ስላለ ያንን ለመጠቀም እንደፈለገ እና ለዛም እንቅስቃሴ ጀምሮ እንደነበር ተሰምቷልና ይሄ ግን እንዳልኩሽ አንደኛ ግብጽም በሁኔታው ላይ ያላት ነገር አጠቃላይ የአረብ ሀገራት ያላቸውን ስምምነት በተመለከተ የጋራ አቋም በመያዝ በኩል እንጂ ምንድነው ከአሜሪካ መንግስት ፖሊሲ ጋራ በቀጥታ አንድና ያው አይደለም የተለየ ፕሮፖዛል ነው ያቀረቡት እነሱ ሁለተኛ ነገር አሁን የአንድን መንግስት እንዲወርና ሌላ ነገር እንዲመጣ የትራምፕ አስተዳደር በዚህ ኒዮ ኮንስ የሚባሉት በየቦታው እየገቡ የሚያደርጉትን ጦርነት አስቆማለሁ አሜሪካ ፈርስት ብለው በሰው ሀገር ውስጥ ጣልቃ አልገባም እንደውም በአለም ላይ ያሉትን ዲሞክራቶች የጀመሯቸውን ጦርነቶች ሁሉ በማስቆም እንደሚታሙትም የሰላም ኖቤል ተሸላሚ መሆን ይፈልጋሉ የሚል ነውና ለአብይ የሚሰራ ፕሮፖዛል አይደለም ኤርትራን እንዲወርና ግብጽ እንዲያመጣ የሚሆን ነገር አይደለም አማን ነው አሰብን እንዲያመጣ በዛ በኩል ከራሺያም ጋር ከቻይናም ጋር ወዳጅነት ለመመስረትና ያንን የተሻለ ለማድረግ እየሰሩ ባሉበት ሁኔታ
ዓለምም ይሄን የሚፈቅድ አይደለም የተባበሩት መንግስታትም ይሄን ያረጋም የአሜሪካ መንግስትም ያሉትን ጦርነቶች የማስቆም እንጂ ሌላ ጦርነት የመግባት ፍላጎት ስላይደለ አብይ እንዳልጨበጠለት እንጂ ግን ፍላጎቱ እንዳለውና ይሄንን ኦፈር ለማቅረብ እንደፈለገ ነው ሰምቻለሁ ማለት ነው። ይሄ ታዲያ ምን አይነት ይሄና ቀደም የዘረዘርናቸው እንግዲህ የኛ የውስጥ ፖለቲካችን ሲደመር የቀጠናው ፖለቲካ ኤርትራን ጨምሮ ቀደም እንዳልከው የሶማሌ ጉዳይ ጣልቃ ያልገባንበት ቦታ የለምና አጠቃላይ ባለም አቀፍ ፖለቲካ አንፃር እንዴት ይታያል? አሁን እንግዲህ የዓለም ፖለቲካ አይልሽ ምንድነው ለሁሉም የማይሆን ነገር እንደሆነ ነው የሚታየኝ ነው። በተለይ የፕሪቶሪያን ስምምነትም በሰፊው ይዘው የነበሩት ዲሞክራቶችና የአውሮፓ ህብረት እንደዚህ ነበሩ። እንደገና የአብይን መንግስት አደነን ህዋትንም ብለን ይሄንን አቆመዋለን የሚለው ፖሊሲ ባለም ላይ አሁን ባለው የአሜሪካ ፖሊሲ ለውጥ የተናጋበት ሁኔታ ነው ያለው። አሁን ዲሞክራቶች በአካባቢው የሉም። የትራምፕ አስተዳደር ኮምፕሊት የሆነ ፓራዳይም ሽፍት ነው ያለው በፖሊሲ ደረጃ። አውሮፓም ራሱ ከኔቶና የአውሮፓን ሴኩሪቲ ስትራክቸር በተመለከተ ራሳቸውን ቻሉ ወይም ለኔቶ 5% የጂዲፒያቸውን አዋጡ በሚል ፕሬዝዳንት ትራምፕ በዋጡት ፖሊሲ ምክንያት አውሮፓ ራሱ ጭንቀት ላይ ነው ያለው እና የአውሮፓ ህብረት የውጭ ፖሊሲ በአሜሪካኖች መሪነት የተሰበሰበ ስለነበረ የሴኩሪቲ ስትራክቸራቸው ሆነ ሌላው ነገር ራሳቸውን እንደ አዲስ ለመፍጠርና የራሳቸውን ነገር ሁሉ ለማድረግ እንደ አዲስ እይታ ማለት ነው 5%ቸውን የጂዲፒያቸውን ከዋጡ ሶሻል ዌልፌራቸውና እንደ አሜሪካ አይደለም። ይሄ ትምህርት ቤትን የጡረታ ጉዳይ ስራ እየሰሩ ፈቃድ ማግኘት እንደዚህ አይነት ነገሮች ሁሉ ብዙ ነገር የአውሮፓ ፖሊሲና የአሜሪካ ፖሊሲ አይደለምና ያናና 5% ወደ ጦርነት ካዋሉና አዳዲስ ራሳቸውን የሚያስችል የጦርነት እንቅስቃሴ ከጀመሩና ራሳቸውን ለማስጠበቅ ሌላ ነገር ካረጉ ያ ሌላ ነው። ሶቪያ ራሳቸውን ችለው ሌላ ፖሊሲያቸው እንደገና ለማድረግ በውስጥ በመንግስቶቻቸውና በራሳቸው ዊዝን አውሮፓ ህብረት ባሉ እንትኖች ምርጫ እየተደረገ የነበሩት መንግስታት ሁሉ እየወደቁ አዲስ አስተሳሰብ እየተፈለገ ያለበት ሁኔታ ነው በምርጫ ያለውና ያ አንድ ላይ ሆኖ አውሮፓ ህብረት አሁን በቀጠናው በፊት እንዳለው ጫና ለማድረግ የሚችልበት ሁኔታ ላይ አይደለምና የዚህ የፕሪቶሪያው ስምምነት አሁን አደጋ ላይ ይወድቃል ብዬ ከማስብበት ዋናው ምክንያት ያንን ነገር የኔ ጌታ የሚለው ሰው ሊያገኝ አይችልም። ስለዚህ አንድ አካል ወደ ፈለገው አቅጣጫ ለመሄድ አብይም ጉልበት አገኘው ብሎ ካሰበ ለማፍረስ ህዋቶችም ሆኖ ደግሞ እና የኤርትራ መንግስት እንደሚታማው የተወሰነው ቡድን ቢይዝ ፌቨር የሚያደርገው ያንን ለመቃወም ለሚፈልግ አካል ነው እና በሌላ አነጋገር መጪው ጊዜ አሜሪካንም ለማታለል አብይ ምንም አይነት ኢንሴንቲቭ የለው የአውሮፓ ህብረትም አንዱ ነው ራሱን ችሎ ጫና ለማድረግ በሚያስችልበትና በራሱ ፖሊሲውን ለመምራት በሚችልበት ሁኔታ ላይ አይደለም አሁን ያለው ሁኔታ። የፖሊሲ ተጽዕኖውን ለማድረግ በሚችልበት አሜሪካ ጥሎት ከሄደ በኋላ ያንን ግሎባሊስት ፖሊሲና የሊበራሊዝም ሐሳብ የማራመድ ነገር ችግር ላይ ወድቋልና በሌላ አነጋገር አገሮች በራሳቸው ችግራቸውን የሚፈቱበት ጊዜ ስለሆነ እርዳታና ብድርም የማግኘት እድል ይቀንሳል። በአውሮፓና በአሜሪካ መከታ አድርጎ አንድ ነገር ለማግኘትም የሚደረግ እድልና ያንን ኃይል ይዤው የሚፈልገውን ነገር አደርጋለሁ የሚለው ፖሊሲ የሚሰራ ነገር አይደለምና እኔ ለለውጥ ፈላጊዎች የበለጠ ፌቨር የሚያደርግ ሁኔታ ነው ያለው አጠቃላይ ያለው ሁኔታ ብዬ ነው ማስበውና እኛ የራሳችንን ነገር ለማድረግ ኤርትራንም ማስጠልቶ አግቶ የሽብር መናኸሪያ የምንትስ ለማለት የበለጠ እንትን አይደለም። እንደውም የኤርትራ መንግስት የበለጠ ትንሽ እንደው ሸብረክ ቢልላቸው የሚገኝበት ቀጠናም ሆነ መንግስቱ የረጋ ሆኖ ረጅም ጊዜ የቆየ ሰላምና ደህንነትን በዚህ በቀይ ባህር የንግድ መስመር ላይ ያለውን ሰላም ለማስጠበቅም ቢሆን ከሳውዲ አረቢያ ጋር መልካም ግንኙነት ያለው ሌሎችንም ይዞ ለሚደንስ ፖለቲካ ቅርብ ይሆነና
ቀጠናውንም ለማረጋጋት የሚችል በፖሊሲ አቅጣጫቸው ነበር ልዩነት የነበረው። አሁን ግን ከራሺያም ከቻይናም ጋር አሜሪካ ግንኙነቷን እንደገና እንደ አዲስ እያየች ባለችበት ሁኔታ ኤርትራን አስጠልቼ ከአሜሪካና ከአውሮፓ ጋር ሁኜ ሄዳለሁ ለሚሉት የኒው ኮንስ አስተሳሰብ ላላቸው አካላት እድል የሚሰጥ አይደለምና ጊዜው የናብይ ዘመን አይደለም ብዬ ነው ማየው። ማዚ መልካም እንግዲህ መጪው ጊዜ የናብይ አይደለም ብለናልና እንደማጠቃለያ ምን መደረግ አለበት የሚለው ላይ እንደው አጽንኦት ሰጥተህ ሐሳብ ብትሰጥበት ብዬ ነው። የፖለቲካ የውስጥ ፖለቲካችን የውጭም ሪፍሌክሽን ስለሆነ ዓለም አቀፍ ደግሞ ሁኔታው በዚህ ልክ እየተቀየረ ባለበት በተለይ ደግሞ እነዚህ ሶስቱ አካላት እንግዲህ አብሮ ይስሩ እየተባለም የሚነሳባቸው ላይሰሩም ይችላሉ ተብሎ ደግሞ ታሪካዊ ጠላት ናቸው የሚባሉት አብረው ቢሰሩ ደግሞ ሊያመጣ የሚችለው ነገር እየተባለ ካሁኑ በፕሮፓጋንዳ ደረጃ ቀደም ሲነሳ የነበረው ታሪካዊ ጠላት እየተባለ መፈራረጁ እንደዚህ አይነቶቹ ነገሮች ተፈጠሩ። በዚህ ውስጥ ያሉ የፖለቲካ ሊቃን በሶስቱም አካባቢዎች ላይ ያሉ የፖለቲካ ሊቃንና ባለድርሻ አካላት ምን ቢያደርጉ ነው ይሄንን እንደው የህልውናም የምንም ጥያቄ የፖለቲካውንም ቀውስ መፍታት የሚቻለው? ማዚ እንደው ነገራችንን ለማጠቃለል አሁን በተለይም በአማራ ህዝብ ላይ የታወጀበት ጦርነት እንዲህ አጠቃላይ ነገሩን ለመቃኘት ያህል ቀጠናውን አወራ ነው እንጂ የራሳችንን ትግል አጠናክሮ ከመቀጠል የተሻለ ሌላ አማራጭ የለም። ጉልበታችንም ትልቅ ነው። ጥያቄያችንም ፍትሃዊና የመኖር ያለ መኖር ጥያቄ ነው። ስለዚህ ያንን በማደራጀት ረገድ ብዙ የሚቀረን ነገር አለ። ያንን አጥብቆ መስራትና አድምቶ መስራት ይጠይቃል። ያልተሰሩ ነገሮችን ድክመቶችን አርሞ የራስን የቤት ስራ ከሰሩ በኋላ ደግሞ ኢትዮጵያ የአንድ ብሔረሰብ ብቻ ሀገር ስላደለች ጥያቄያችንን እና ህልውና የመኖር ዋስትናችንን ካረጋገጥን በኋላ ደግሞ ፖለቲካን በሚመስሉ ነገሮች ከሌሎች ኢትዮጵያውያን ወንድሞቻችንና ከቀጠናውም ጋር መኖር አለብን። የትም ልንሄድ አንችልም። የፖለቲካ አሬንጅመንቱ ነው እንዲቀየር የምንፈልገው። የመብት ጥያቄዎቻችን እንዲከበሩ ነው። የመኖር ዋስትናችን እስከተጠበቀ ድረስ ከምስራቅ አፍሪካ የትም ልንሄድ አንችልም። እዚህ እስካለን ደግሞ ከምስራቅ አፍሪካ ህዝብ ጋራ እንኖራለን፣ እንነግዳለን፣ ሰላም እንፈልጋለን፣ የባህል የንግድ ልውውጥ እናደርጋለን ማለት ነው። ያ ከሆነ ደግሞ አሁን ለሁላችንም ዋና ጠላቱ ነው ያስቸገረውና ለዚህ ሁሉ ነገር ያደረገው የኢህአዴግ ቅሬት የሆነውና ሰንኮፍ 4 ኪሎ የተቀመጠው የኢህአዴግ ብስባሽ ነው። ይሄ ለሁሉም ቅድም ባልነው መንገድ ለቀጠናውም ለኢትዮጵያም ያመሳት ያለ ነገር እና በሂደትም ውስጥ የታለው ማንም ተንተና ሳያስፈልገው ፖለቲካ የሚያውቅ ሁሉ የነበረውን ነገር በቅራኔ የጨረሰ ቡድን ነው ከሁሉም አካላት ጋር። ኢትዮጵያ ውስጥ ካሉ ዋና የስልጣን ምሰሶ የሚባሉት ፓወር ሴንተርስ ጋር ተጣልቷል። ከጎረቤቶች ጋር በሙሉ ተጣልቷል። ከዓለም ጋር በሙሉ ተጣልቷል። ይሄ ምንም እንደው ትንተና ሳያስፈልገው ማንም ከንተና ጋር ምንድነው ግንኙነቱ አብይ ቢልሽ ብቻ መጠየቅ ነው። ከሶማሌ ጋር ማንም የሚያውቀው በሚዲያ የተነገረ ትንተና የማያስፈልግ። ከኤርትራ ጋር ማንም የሚያውቀው በሚዲያ የተነገረ። ከአልቡርሃን ጋር ከሱዳን ጋር ማንም የሚያውቀው በሚዲያ የተነገረ። ከኤርትራ ህዝብ ጋር ከአማራ ህዝብ ጋር ከትግራይ ህዝብ ጋር ከኦሮሚያ ጋር ማንም የሚያውቀው በሚዲያ የተነገረ የጧት ማታ ዜና። ይሄ መሆኑን ካወቅን እንግዲህ ይሄንን ነገር መጨረስ ግዴታችን ነው። ሌላ ምርጫውም የለውም። ወደ ኋላ መሄጃ መንገድ የለውም። እንደውም አሁን ከቅርብ ጊዜ ወደ አንዳንድ ነገር የምሰማው ነገር ምንድነው ይሄ መውጫ ሲጨንቀው እንደ ትግራይ አይነት የሽግግር መንግስት ሁሉ መስርቱ እና እንደው ገላግሉኝ የሚል ሁሉ ወሬ መረጃ ካነሳው አይቀር በደንብ እንድትሄድበት በአማራ ክልልም ልክ እንደዚሁ እንደው ከራሳቸው ከፋኖች ባላረጋግጥም ለማረጋገጥ ሙከራ አድርጌ ነበር። ማረጋገጥ አልቻልኩም። ግን ከተወሰኑ የፋኖ ኃይሎች ጋር እንደውም በቃ ዛው አማራ ክልል ላይ ያለ የሽግግር መንግስት አይነት ነገር ልክ ትግራይ ላይ እንደተከናወነው ከፕሪቶሪያ በኋላ አይነት በውስጥ እንዲጫረስለት ንግግሮችን እንደጀመረ ሁሉ ሰምተናል። እና ያንን እንግዲህ ይሄ ምንድነው የሚያሳየው መድረሻ እንዳጣ ዋናውን ጥያቄ ለመፍታት አቅሙም የለውም ፍላጎቱም የለውም።
ግን ችግሩ ሳቱ እየገረፈው ቀለበቱ እየጠበበ እንደሄደ ኖቲስ አድርጎታል ያለ ጥርጥር አንዳንድ ነገሮችን ስታያቸው የሚሰራቸው ነገሮች ሁሉ የአንገር ሪሊፍ ቴክኒክ ናቸው ይሄ ምንድነው ስትረስ ሪሊፍ በብዛት የሚያደርገው ነገር ይሄ ፎቶ አፑ ምኑ ከልክ ያለፈው ውሸቱ እንደዚህ አይነቱ ነገር ስታየው በውስጥ ሰላም ሲመጣ ኢነር ኮንግረንሲያል ኖር ሲል የሚደረጉ ባህሪያት ናቸው ይሄ በግልጽ የሚታይ ነውና ከዛም እንረዳው ነገር ነገሩንም ሴንስ ማድረግ መጀመሩ ነው አውትራይት ላይ ከኤርትራም ጋር ቢሆን የውሸት ሴኩሪቲ ኮምፒቲሽን በሚመስል ሁኔታ የኤርትራ መንግስትም እብድ እንደሆነ ይሄ ሰውዬ ስለሚያቅ በስሜትም ቢሆን የሚያረጋውን ስለማያቅና ኮልድ ማይንድድ እና ካልኩሌትድ ሆኖ ራሽናሊ የሚወስን ሰው ስላይደለ ምንም ቢሆን የኤርትራ ህዝብ ደግሞ አገሩ ትንሽ ሀገር ነው በሚያደርግበት ነገር ብዙ ጉዳት እንደሚመጣ ስላወቀ ጦርነቱ ከተገባ መውጣት ባልተለመደ ሁኔታ በእያንዳንዱ ነገሮች ላይ እየተከታተለ ማድረግ ጀምሯል ለምሳሌ የድሮን አንተ ያለ ቴክኖሎጂ ነው የማለኝ የሚለው ጸረ ድሮን በተለያየ አካባቢ መትከሉን በይፋ ተናግሯል ከሳውዲ አረቢያ ጋር የተደረገውን ስምምነት እና በይፋ ልዩ መልእክተኛ ለከው የውጭ ጉዳያቸውን አድርገዋል ጦራቸውን ሁሉ በይፋ አነቃንቋል ይሄን የሚያረጉት እንግዲህ ምንድነው it's a kind of deterrence ነው security competition ነው ያ ማለት ይሄ እብድ የሆነ ሰው አንድ ነገር እንዳያረግ ቀድሞ እንዲያስብ ለማድረግ ነው ሌላ ነገር አይደለም ይሄ አንድ ባለግ የማያስብ ሰው ባለማሰቡ ጉዳት እንዳያደርስ ከባህሪው አንፃር የኤርትራ መንግስት ባህሪው ያልሆነ ነገር ነው ኢቭን በባህሪው ስለሽ እንደው መልካም ነው ማለት አይደለም ነገሮችን ሲያደርግ ለብዙ ነገሮች ቶሎ መልስ መስጠት የማይወድ ማድረግ የሚፈልገው በፈለገ ጊዜ የሚያደርግ መንግስት ነው ግን ይሄንን ሴኩሪቲ ኮምፒቲሽን እድል ላለመስጠትና የተሳሳተ ስዕል ኑሮት ስለ ጦርነቱ ፍጻሜ ሳያቅ እንዳይገባበት ብሎ ያንን በትመጣ ሊያመጣ የሚችለው ነገር ሁሉ ይሄ ነው ብሎ ከግብጽ ጋር ያለውን ግንኙነት ከሳውዲ አረቢያ ጋር ያለውን ግንኙነት ያለውን ቴክኖሎጂ የመሳሰሉትን ነገሮች ጦርነት እንዳወጀበት ሁሉ የኢትዮጵያ መንግስት በአለም ላይ ያደረገ እና ያለውን መከራከሪያ ነጥብ ሁሉ ያደረገ ሄዷል ይሄ ስታየው ምንድነው የአብይ መንግስት ተስፋ መቁረጥና የደረሰበትን ነገር የሚያሳይ ነገር ነው ይሄ አሁን የሞካከራቸው ነገሮች ሁሉ በጣም ትላልቅ ነጥቦችን እኮ ነው የነካው እንግዲህ ተመልከች የአባይን ግድብ ሁሉ ለመደራደሪያ ካቀረበ አማራ ክልል ውስጥ የሽግግር መንግስት መስርቱና እንደ ትግራይ አይነት እኔን ገላግሉኝ ካለ ያንንም ደግሞ ሁሌም እንደሚያውቀው ፓወር ሴንተር የትናት ብሎ የተወሰኑ ጉልበት ያላቸው የሚሉትን ፋኖች በዲፕሎማቶች በኩል አገናኙኝ ይያለ መከራውን ያያየና እየተጨነቀ እንደሆነ እኔ አውቃለሁ ያ ማለት አብይ ምን ያህል እንደጨነቀውና ያቹ ግን የሚያውቃት ቴክኒክ ግን ያቹ የተማራት ናት ሁሉ ጊዜ እና በዛው ውስጥ መግባቱን የታወቀ ነው ይሄን ካል እንግዲህ ይሄ ምንም አይነት የጦርነትም የፖለቲካም ምክንያታዊ በሆነ ሁኔታ አገርን በሚመጥን ሁኔታ ቀጠናውን በሚመጥን ሁኔታ ችግር መፍታት የማይችል አካል እንደሆነ እኛም ካወቀ ዓለምም ካወቀ ከማስወገድ ውጭ ሌላ ምርጫ የለም እና በቀጠናው ያሉ ሀገራትም ኢትዮጵያ ውስጥ ያለን የፖለቲካ ኃይሎችም ይሄንን ስርዓት አስወግዶ አዲስ ነገር መመስረት የግድ ነው የውዴታ ግዴታችን ነው አማራጭ የሌለው ምርጫ ነው አንድ ብቻ ምርጫ ነው ያለ ይሄውም አብይ ማስወገድ ብቻ ጊዜ በሄደ ቁጥር አብይ ቅራኔው እየበዛና ነገሮችን እያበላሸ ለመፍታትም ችግሮች እየተወሳሰቡ ከመሄድ በስተቀር ሌላ ምርጫ እንደሌለን ሁሉም የሚመለከታቸው አካላት ሁሉ መቁረጥ ነው ያለባቸው ነው ማወቅ ለላ አልችልም ቅድም እንዳልኩሽ ያብይ ነገር ፐብሊክ ኖሌጅ ሆኗል ሁሉም ሰው የሚያቀው ነገር ሆኗል ይሄን ካልኩ በኋላ ደግሞ ወደፊት ለሚሆነው ነገር አንዳችን የምንጠራጠረበት በፖለቲካ ነው ምልሽ በስትራቴጂክ ኔሴሲቲ ምንም ነገር የለም የአማራ ፍትሃዊ የሆነው ነገር ጥያቄ ተመልሶለት እንደ ሀገር መኖር ችሎ ህልው ሆኖ ተረጋግጦለት የፖለቲካ መብቶች እስከ ኖሩ ድረስ ባይዲዮሎጂ የሚጣላው ነገር የለም ምንድነው በብሔር ደረጃ ላይ ያለ ህገ መንግስትና ቁም ቢባል የአማራ ህዝብ ብሔሩን በሚመጥን ሁኔታ በቁጥሩ ልክ በሁሉም አካባቢ ሪፕሬዘንቴሽን እስካለው ባህሉም ቋንቋውም ታሪኩም እስከተከበረለት ድረስ ምንም የሚጠይቀው የተለየ ነገር የለም እንደውም የበለጠ በሁሉም አካባቢ አማርኛ ብዙ ይናገራል የአማራ እስልምናም ፕሮቴስታንትም ኦርቶዶክስም እምነቶች የትኛውም ቦታ ላይ ያሉ ቁጥሩም ብዙ ነው በሁሉም ከተማዎች ደስ ብሎት በሰላም ይኖራል
ሙሉ ፖለቲካል ሪፕሬዘንቴሽን ያገኘ። ስለዚህ የብሔረሰብን ፖለቲካ ሌሎች ኢትዮጵያውያን ከፈለጉት አማራ በልዩ ሁኔታ የማይፈልግበት ምንም ምክንያት የለውም የሚጠላበት ሌሎች ከፈለጉት መካከለኛ መንገድምና ብጅ እስካሁኑ ብሔር ላይ ብቻ ማተኮራችን ጎርቶናል ከተባለ እንደዚሁ ለሽግግር ጊዜ የሚሆን ሲቪክ ናሽናሊዝምም አይደንቲቲንም ባላንስ ያደረገ ካልቸርንም ባህልንም ቋንቋንም ግምት ውስጥ አስገብቶ ነገር ግን ብሔር ብቻ ፎከስ ያልሆነ ለሽግግር ጊዜ የሚሆን ቢባል አማራ የሚከፋው ነገር የለም። ሲቪክ ናሽናሊዝም ይሁን አንድ ሰው አንድ ድምጽ ይኖረው የቋንቋ ፖሊሲ ብቻ ይኖር ቢባልም የአማራ ህዝብ ምንም የሚለው ስለዚህ የአማራ ህዝብ የመኖርና ትክክለኛ ነገር በአገሩ የአገር ባለቤት ነው የፖለቲካም የማህበራዊ ሙክልኝና እስካገኘ ድረስ ባይዲዮሎጂ አማራ ስለመጣ በስጋት የሚታይ በሌሎች ብሔሮች ምንም ጥያቄ የለው። ይሄን ካወቅነ ደግሞ ቀደም እንዳለው ከትግራይ ህዝብ ጋር ምንም የሚያጣላ ነገር የለው። ከኤርትራ ህዝብ ጋር የበለጠ እንነግዳለን የበለጠ እንግባባለን የጋራ የሚያረጋግን ብዙ ነገር አለ በጸጥታው በባህሉ በቋንቋው በታሪካችን ምንም መጣላታችን ነው የሚያበሳጫልኩሽ ብዙዎቹ እንትኖች ከድንቁርና የመጡና ጥቅምና አስልቶ በፖለቲካ መጣላት እኮ ይወግ ነው እኮ በኢንተረስት አንዱ ካንዱ ጋር በፍላጎት ቢጣላ ሁሉም ወደ ኋላ ምን ወድቅበትን እኮ ነው የመረጥነው እኮ የትግራይ ህዝብና የአማራ ህዝብ ዘላለም ይኖራል አብሮ በመጣላቱ ከመጎዳቱ ውጭ የሚጠቀመው ነገር የለም። አንዱ ተጠቅሞ ሌላው ቢጎዳ እኮ ይወግ ነው እኮ ሁላችንም ከመጎዳቱ ውጭ የምናተርፈው ነገር የለም። አብረው መሆናችን ግን የበለጠ ይጠቅመናል። ልክ ቅድም ይሄንን ስልሽ ለኦሮሚያ አካባቢ ይሰራል። ኦሮሚያ አካባቢ ያለው ነገር እንግዲህ ለአማራ ህዝብ ገሃነም ሆኗል። ያ ነገር እስከቀረለት ድረስ በኦሮሚያ ውስጥ የሚንቀሳቀስ ማንኛውም ኃይል ግን ፍትሃዊ ጥያቄ ኖሮት የኦሮሞ ጥያቄ ናቸው ብሎ እስከመጣ ድረስ አማራ የማይቀበልበት ምንም ምክንያት የለው። ፍትሃዊ ሆኖ እስካገኘው ድረስ የባህልን የቋንቋን ራስን የማስተዳደር ነገር በምንም አይነት ምንቃወምበት ሎጂክም የለም ምክንያትም የለንም ጸብም የለንም። የተነሳነበት ጥያቄ ያንን የሚነካ አይደለም። እንኑር እንደ ሀገር እንኑር እንደ ሰው እንኑር መብታችን ይጠበቅ ነው ያለው እንጂ ከገሌ ተቀምጦ ምን ወስደው ወይም ከሌላ ጋር ተደራድር ያንዱን መብት ዝቅ ምናደርግበት ምንም ነገር የለም ባገር እና ይሄ ከሆነ ደግሞ ሁላችንም ተባብረን ችግራችንን የጋራ ችግር ብቻ ነው ያለን እንጂ ወደፊት ያለው መንገድ ሁሉ እኔ በአብዛኛው እኔ ቁልቁለት ነው የሚመስለኝ እዛ ላይ ተባብሮ በአንድነት መስራት ነው ማለት ነው። መልካም ካነሳው አይቀር በቀደም ስላይት አድርጋ ያለፍካትን ነገር እንደው ብናብራራው እውነት በአማራ ክልል ላይ የትግራይ አይነት እንደው መፍትሄ ተብሎ የተሰጠው አይነት የሽግግር እንግዲህ የጨነቀው ሰው ብዙ ነገር ያደርጋልና በጭንቀት ጊዜ የሚመጣ ሶሉሽን ነው እየተባለ ምክንያቱም ቅድም አንተ የሚያነሳው ነገር አለ ዋናውን ችግር ለመፍታት ፍላጎትም አቅምም አጥቷል። ስለዚህ የተለያዩ መንገዶችን ይፈጥራል። ይሄ ደግሞ በትግሉ ሂደት ውስጥ አለመግባባቶችን ከዚህ ቀደምም አሁን በተወሰኑ ፋኖች ጋር ድርድር የተባለው በኋላ እነሱ ንግግር ነው ያሉት ንግግርም እየተባለ እንዲህ አይነት መከፋፈሎችን ልዩነቶችን የምጠርና የነበረውን አጀንዳ የምታስታውሰው ነው። አሁንም በተለያዩ ፋኖችን አፕሮች የማድረግ በሽግግር በጊዜያዊ የሽግግር መንግስት ችግሮችን ለመፍታት አፕሮች የተደረጉ እንደሆኑ እውነት ያ ዘላቂ መፍትሄ ያመጣል እንደው አረ ዘላቂውን ቀርቶ ጊዜያዊስ መፍትሄ ማምጣት ይችላል ወይ እየተሞከረ ያለው ነገር እንደውም ጥሩ አመጣሹ ማዚኔ ይሄንን አንዳንድ ጊዜ ብቻሽን ስትይ በተለይ ለፋኖች ወንድሞች የምነግራቸው ጫካ ውስጥ ሲሆኑ ተመሳሳይ ነገር ውስጥ ሲሆኑ አንዳንድ ነገሮችን ደግሞ ግራቀይ ከጓደኞቻቸው ጋር መነጋገር በማይችሉበት ሁኔታ ሲሆኑ ለስተት መጋለጥ ይችላል። የሰው ልጅ አምሮ ምንም እንሳሳታለን። ስተት የባህሪያችን ነው። ፍጹምነት ከአምላክ ብቻ ነው። እንደዛ አይነት ስተት ላይ እንዳይወድቁ እኔ እመክራቸዋለሁ። የኢትዮጵያም ፖለቲካ ሆነ የአማራ ጉዳይ የግለሰብ ጉዳይ አይደለም። እነሱ እዛ ውስጥ ታምኖባቸው ለአማራ ህዝብ ዋጋ ለመክፈል የሚያደርጉት ነገር የተከበረ ነገር ነው። በታሪክም በህዝብም ሁሉ ጊዜ በክብራቸው ልክ ስናስታውሳቸው እንኖራለን። ጀግኖቻችን ናቸው። ነገር ግን የአብይም ባህሪ ሁሉ ጊዜ ማስታወስ ያስፈልጋል። አብይ የነካ ሁሉ ይሞታል የሚባለው ተረት እስካሁን ድረስ የሚሰራ ነገር ቢኖር እሱ ለችግሮች ሁሉ ዘላቂ መፍትሄ መስጠት እንደማይወድ የታወቀ ነገር ነው። ስለዚህ በዲፕሎማሲም በምንም አካባቢ ተደወለልኝ ተፈለውኩ አብይ ሊያገኝ ይፈልጋል እንደዚህ ሲባል ሰማይ የደረሰ መስሎት አንድ ሰው ከአብይ ጋር ለብቻው በተለየ ነገር ቢያወራ በማግስቱ ወጥቶ አብይ ያገኘውት ብሎ ወይም ያንን ሰው ብላክሜል ለማድረግ ይጠቀምበታል እንጂ የኢትዮጵያንም ሆነ የአማራን ፖለቲካ ፈቅ እንደማያረግ አውቆ
ለብቻ የሚደረግ ነገር ራስን ከመጉዳት ውጭ ራስን ከመጉዳትና ከማዋረድ ከመጠለፍ ውጭ የሚያመጣው ነገር እንደሌለ ሊያውቁና ሁሉ ጊዜ በምንም አይነት የአማራ ህዝብ ጥያቄ በጋራ ተነጋግረን ሁሉም በጋራ ወስኖበት የጋራ የሆኑ ነጥቦች ተነስተው አብይን ማሸነፍ ከሚለው ውጭ የሚደረግ በውስጥ ለውስጥ በሚደረግ ነገር ችግሩም ውስብስብ ነው አክተሩም ብዙ ነው ጥያቄውም ደግሞ ሰፊ ውይይትንና ክርክርና ዴሊብሬሽን የሚጠይቅ ነገር ስለሆነ በዚህ በቀጭን ክር ከዲፕሎማትም ሆነ ከምን ከሽማግሌም ሆነ ከቄስ ከባለሀብት አብይ ሊያገኛችሁ ይፈልጋል ችግሩ መፍታት ይፈልጋል የሚባል ነገር ሰምተው ወንድሞቻችን በዛ በኢኮኖሚ የሚመጣው ሰው ሲቀርብ ሞር ኢምፖርታንት ያደርግሻል ምናምን እናንተ እኮ እንዲናችሁ ድካማችሁን እናያለን ጥያቄያችሁን እኛም እንገነዘባለን የምትሞቱት ለአማራ ነው ምንቴስ ምናምን አገራችሁን አድኑ ምናምን ባለራይናችሁ ብሎ ነው የሚመጣብሽ እየሰደበሽ አይመጣም ሽማግሌም ሆነ ዲፕሎማት ሲመጣ ያ ማለት ግን ፍላተሪንግ ነው ትራፕ ነው ለአብይ ማዳኛ መንገድ እና እንደዛ አይነቱን ነገር እንዳያስቡት ያስፈልጋል ስለምን ከህዋት ጋር ሆነ የተፈጠረው ነገር እኮ ይልሽ ህዋት ደንግጦ እንደውም አብይም በፊት የሚያየው የነበረው ያንን ፕሪኤምፕቲቭ ስትራይክ ሲያረግ ህገ መንግስቱን ሊነድብኝ ነው ህገ መንግስቱን የደከምኩበት አሻራ ያለው ብሎ ያምን ስለነበረ አሁን ግን ህገ መንግስቱን እቀበላለሁ አለው ያን ያህል መስዋዕትነትም ሆኖ ቢሆን ህዋት ራሱ እንደ ድርጅት የሰራው ህገ መንግስት ነው አይደል ያንን የሚቀበለይ ከሆነ ብሎ በህገ መንግስቱ ተስማማ እኛ ደግሞ አገንስት ኤስታብሊሽመንት ነው የምንታገለው አይደል ይሄን ህገ መንግስት ካልጣለ በስተቀር ይሄ ህገ መንግስት ከሌለ ደግሞ አብይም ስልጣን ላይ ያለው አብይ ስልጣን ላይ ያለው በዚህ ህገ መንግስት ስለሆነ ማለት ስለዚህ አገንስት ኤስታብሊሽመንት ስለሆነ የኛ እንትን በአካባቢያዊ የሽግግር መንግስት አማራ ላይ ብቻ በመመስረት የሚፈታ ችግር የለም ያ ማለት ይሄን ህገ መንግስት ተቀበል ይሄን ኖርን ማለት ነው አረጋን በማንቴስ መለተካት ማለት ነው አይደለ የክልል መንግስት ደግሞ 6 ጊዜ ነው 7 ጊዜ ዋና አስተዳዳሪ ተለውጧልና እንኳንስ የክልል መንግስት በዚህ ህገ መንግስት ጠቅላይ ሚኒስትር የካማራ ቢሆን የሚለወጥ ነገር የለም እና ይሄን መዋቅ አለባቸው መዋቅራዊ ነው አገንስት ኤስታብሊሽመንት ነው ብዙ ነገሮችን መለዋወጥ የሚጠይቅ ጥያቄ ስላለ በእንደዚህ አይነት ይሄ ፍላተሪንግ የሆነ በቄስ በመለክሴ በባለሀብት በዲፕሎማት የሚመጣ ነገር አብይን ለማዳን አብይ የተለመደችው ማኒፑሌሽን ስለሆነች የትግራይም ነባራዊ ሁኔታ ከአማራው ነባራዊ ሁኔታ የተለየ ስለሆነ በህገ መንግስቱ ዙሪያ ያለን ጥያቄ እንደማይሆን አውቀው እንደው ትራፕ እንዳይደረጉ እንደው ጥሩ አስተዋውሽ ለወንድሞቻችን ማስተዋወስ ፈልጋለሁ መልካም እንግዲህ ብዙ ሄደናል ሳናስበው እንደው የማጠቃለያ ሐሳብ ጥያቄም ሳይሆን እንደው ሐሳብ እንድሰጥበት ነው እንደመጨረሻ ብዙ ነገሮችን በዝርዝር ሄደናል ሊፈጠሩ የሚችሉ የፖለቲካ ግንኙነቶች ኢቭን ከጦርነቱ ጋር ተያይዞ ዓለም አቀፉን አጀንዳ አይተናልና ብዙ ጊዜ ከአማራ ፖለቲካ አንፃር እንድታየው ነው የፈለኩትና ከእምነት ጋር ከትረስት ጋር የተያያዘ ነገር ነው የአማራ ፖለቲካ ላይ ሲተነተን የምታየውና ለምሳሌ ከትግራይ ፖለቲካ ጋር የተያያዘ ፖዚቲቭ ነገር መናገር አይ እንዴት አሳድ ከነዚህ ሰዎች ጋር ይሄን አድርገው ናሬት ብዙ ነገር ይሄዳል ከፖለቲካው አንፃር ነው ከህዋት ጋር ቀጥታ ያያዝና እንዴት ይታመናሉ እነዚህን አምኖ እንዴት ይሰራል ዳግም ሊሸጡን ነው ዳግም እንደዚህ ሊያደርጉን ነው ከኤርትራ ጋር በተያያዘ ልክ ቀደም እንዳልከው ምናልባት አንተ እንደውም ታሪካዊ ጠላት የሚባል ነገር የለም ብለ በደንብ አብራርተከዋል ከታሪካዊ ጠላቶቻችን ጋር አብረው ሊሰሩ እንደዚህ ሊያደርጉ በዚህ ሊወጡ በዚህ ሊወርዱ የሚል ከሆነ ደግሞ ከፍራስትሬሽንም ነው አንዳንድ ሰው ፖዚቲቭሊ ትግሉን የራስ አድርጎ ፕሮቴክት ከማድረግ አኳያ እምነት እንዴት ይኖረናል እነዚህ የፖለቲካ ኃይሎች ጋር አብሮ የፖለቲካ አሰላለፍ ወይም የኃይል አሰላለፍ መፍጠር የእምነት ጥያቄ ያስነሳል አንዳንዴም እንደ ባንዳ እንደ ካሃዲም እንዲቆጠር ተደርጎ ፕሮፓጋንዳ ይሰራል በአንድ በኩል ደግሞ እንደ ተራማጅም ይወሰዳልና በአማራ ፖለቲካ አኳያ ከእምነትም ጋር ከፖለቲካ አሰላለፍ ጋር ተያይዞ የሚነሳው ነገር እንደው እንዴት ነው አስተያየት ሊሰጥበት የሚችለው በዚህ ጉዳይ ላይ አንደኛ ይሄ ኢሞሽኑን አንደርስታንድ አደርጋለሁ እስከ ቅርብ ጊዜ ድረስ የኤርትራ መንግስትም ቢሆን ጠላት አይደለም በፖሊሲ ደረጃ ሪጂናል ሄጂሞኒ ኮምፒቲሽን ነው አት ቲዮሬቲካል ሌቨል ስናየው ሁለቱም መንግስታት አንድ የነበሩ ሁለት ሀገር ሲሆኑ በውድድር የመጡ ነገር ግን አብረው ቢሰሩ የሚጠቀሙ እንጂ
በጠላትነት ሊተያዩ የሚችሉበት ሂስቶሪካል ነገር ሊኖር አይገባም ነው የኔ እንትን እንጂ የኤርትራ መንግስትና ኢትዮጵያውያን አልተዋጉም ወይም የኢትዮጵያ አካል የነበረች አካል ተገንጥላ ስትሄድ ቅራኔ የለንም ማለት አይደለም። ግን ቅራኔው በዘላለማዊ ጠላትነት የሚታይ አይደለም። ኮምፒቲሽን አለ፣ ምንም ጥያቄ የለውም። ከትግራይ ጋርም የነበረው ስንል ከህወሓት ጋር የደረሰውን ጦርነቱንና እስካሁን ድረስ ቅድም እንዳልኩልሽ እኮ የህወሓት የሰራው ህገ መንግስት ነው አሁን ሊትራሊ አማራ በየቦታው ለመታረድ ያደረገውና አማራን በጠላትነት ፈርጀው በሌሎች ብሔረሰቦች እስር ቤት ናት ኢትዮጵያ ብለው የፈጠሩት ቲዮሪ ነው ለዚህ ሁሉ ነገር ያደረሰ። ነገር ግን ወደፊት መራመድ ካለብን ወንጀል ካለም በሽግግር ጊዜ ፍትህ ልናመጣ በሚኒመም ፕሮግራም የጋራ ችግራችንን እስከ ተረዳን ድረስ የኃይል ምንጫችን ራሳችን እስከሆነ ድረስ ህወሓትን ስላመን ነው አይደለም እኮ የትግራይ ህዝብ በፌደራል መንግስቱ ላይ ቦታ አለው። ምንም ማያጠያይቅ ነገር እንኳን ሌላ ብንለያይ እንኳን በቀጠና ደረጃ አብረን መኖራችን አይቀርም። የትም አንሄድም። እዚህ ለሺ ዓመታት ኖረናል አሁን ካለንበት ሁኔታ። ይሄ ከሆነ ደግሞ ልዩነትን አቻችሎ ቅራኔን በፍትህ ፈቶ አብሮ የመኖር ነገር ማሰብ ፖለቲካ በራሱ ይሄ ነው። ፖለቲካ ማለት ራሱ ከጠላትሽ ጋር ትክሻ ለትክሻ እየተሻሸሽም ኢንተረስትሽን አስጠብቀሽ ለመኖር የምትሰሪው ስራ ነው። ዛሬ እኮ የአሜሪካ ሰዎች ራሽያ ናቸው። ፑቲን ኢምፔሪያል ነው ብለው በፑቲን ላይ ጦርነት አውጀው 80 ምናምን የዓለም ሀገሮችን አስተባብረው የነበሩ አሜሪካኖች ዛሬ ሊነጋገሩ ለድርድር በዩክሬን ጉዳይ ራሽያዎች አሜሪካኖች ራሽያ ነው ያሉት። ይሄ ማለት ፍቅር ስለሆኑ አይደለም። በተለያየ ጊዜ አውሮፓንም ሆነ አሜሪካኖችን የራሽያ መንግስት ጥርጣሬ ያለው ከድሮ ጀምሮ በሚመጣ በታሪክ ከነገርኩሽ የአሜሪካ መንግስት ለለውጥ በተነሱበት ጊዜ ያንን ዘዋይት አርሚ የሚባሉትና የፊውዳሉን ስርዓት ዛርስ መንግስት ኒኮላስ ለማዳን ጦርነት ውስጥ ገብተዋል። አሜሪካኖች ራሽያ ውስጥ ሄደው አብዮተኞችን ወቅተዋል። ጃፓኖችም እንደዛው አድርገዋል። ፈረንሳይ ወሯቸዋል፣ ጀርመን ወሯቸዋል። ይሄ ታሪካዊ የሆነ ስጋት አለ። ኮልድ ወር ተብሎ ዌስተርንና አጠቃላይ በራሽያ ሶቪየት ዩኒየን ሲሰቃዩ ነው የኖሩት። ግን ፍቅር ስለሆነ አይደለም ዛሬ የሚገናኙት። እኛም ብንሆን የጸብ ታሪክ አለ፣ የፉክክር ታሪክ አለ፣ የአንድነት ታሪክ አለ። ማዚ አንዳንዱ ነገሩ እውነት ለመናገር የሚነሱ ጥያቄዎች በህዝብ ደረጃ ቢሆኑ ብዙ አይገርመኝም። ምክንያቱም ህዝብ ቅድም እንዳልነው መቆሳሰል አለ፣ የጦርነት ታሪክ አለን፣ የወዳጅነት ታሪክ አለን፣ የቅራኔ ታሪክ አለን። ከነዛ ነገሮች ማህበረሰብ ውጭ ነው አያውቅም። ጦርነትም ደግሞ ኢትስ አን ኢንስትሩመንት ኦፍ ስቴት ክራፍት ሁሉ ጊዜ ያለ ነገር ነው። ሁለተኛ አለመተማመን ደግሞ የስርዓቶች ሁሉ መገለጫ ነው። በፖለቲካ ውስጥ አለመተማመን ሁሉ ጊዜ ያለ ነገር ነው። መተማመን ነው እንደውም የሌለው። በውጭ ግንኙነት ውስጥ በሪያሊስቲክ ቪው ስታዩ ይሄ ሊበራሉ በኢኮኖሚ ከተገናኙ ዓለም አቀፍ ዲሞክራቲክ ኢንስቲትዩሽንስ ካሉ ዲሞክራሲ ካለ በኔሽን ስቴትስ መካከል መልካም ግንኙነት አለ የሚል ቲዮሪ አላቸው። ዲሞክራቲክ ፎሬን ሪሌሽን ቲዮሪ ውስጥ ማለት ነው። ነገር ግን በሪያሊስቲክ ቪው ካየሽው ደግሞ ዓለም ሁሉም ፕሌን ነች። ምንም አይነት ሃይራርኪ የለም፣ አናርኪ ነው ያለው። በፖሊስ ላይ ብትደውይ ወይም አንድ መንግስት ድረስልኝ ብትዩ የሚታወቅ ነገር የለም። መንግስታት ለራሳቸው ሰርቫይቫል ነው ሁሉ ጊዜ የሚያስቡት። ለዛ ደግሞ ሁሉ ጊዜ ፓወራቸውን ማክሲማይዝ ማድረግ አለባቸው። አንዱ ፓወር ሌላውን ፓወር ይፈራዋል እንጂ አያከብረውም፣ ኢንቴንሽናቸውን ስለማያውቁ። ይሄ እንግዲህ ምንድነው ፖለቲካ እንደዚህ ነው ማለት ነው። ሁሉ ጊዜ ሚስትረስት አለ። የሚስትረስትን መኖር የትረስትን አለ መኖር ሁሉ ጊዜ ለመገናኘት ችግር አድርገናል ነው ጊቭን ነው ያ ነገር ማለት ነው። እንደውም ጎበዝ የሚያሰኝሽ በዚህ ኮምፕሌክስ መንገድ ውስጥ ናቪጌት አድርጎ ጥቅምን አቻችሎ የራስንም ሳይሰጡ ሰውንም ሳይፈሩ ሳያስፈራሩ ይሄንን ነገር ማድረግ ነው ለአንድ የፖለቲካ ቡድንም ሆነ ለአንድ ግለሰብ ጎበዝ መሪ፣ ጎበዝ የፖለቲካ ድርጅት፣ ጎበዝ የፖለቲካ አመራር የሚባለው በአገርም ደረጃ በፖለቲካ ፓርቲም ደረጃ በግለሰብም ደረጃ የሚያስመሰግንሽ በዚህ ሚስትረስት አንዱ ኢንቴንሽን ያንዱን ኢንቴንሽን ያለ ማወቅ የፖለቲካን የጨዋታ ህግ
ችሎና አውቆ ይሄንን በሚገባ ተጫውቶ ውጤት ማምጣት እንጂ ማርያምን የሚባል የሃይማኖት ተቋም አይደለም ወይም ደግሞ የፍቅር ግንኙነት አይደለም ፖለቲካ ወይም ደግሞ ፖለቲከኛ ነኝ አይስክሪም ሻጭ አይደለም እንደሚባለው ሁሉ ሰው እንዲወድሽ አይደለም በፖለቲካ ውስጥ ግብግብ አለ ውድድር አለ አለመተማመን አለ ይሄ ሁሉ ጊዜ ጊቭን ነው ነገር ግን የጋራ ጠላት ኑሮሽ በሚኒመም ፕሮግራምሽ ላይ መስራት ያባት ነው ፖለቲካ ነው ተጣልቶ ትክሻ ለትክሻ እየተያያዙ ጠላቶች አብረው መስራት ያለ ነው ይሄው አሁን ራሺያዎች እና አሜሪካኖች የሚያደርጉትን ማየት ይቻላል እና በቀደመ ነገር ላይ ብቻ ተቸክሎ መቅረት የፖለቲካ ዕውቀት አይደለም እዚህው ቀጠና ላይ እስከኖርን ድረስ እዚህው ሀገር ላይ እስከኖርን ድረስ አብረን መስራት ግድ ስለሚለን መፍትሄ መፈለግ እንጂ ችግርን አጉልቶ ማውራት ዕውቀትም አይደለም ፖለቲካም አይደለም ለህዝብ ማሰብም አይደለም ይሄንን ጠግኖ ይሄንን አልፎ የአማራን ህዝብ ፍላጎቶች እና ጥቅሞች አስከብሮ ከአካባቢው በቀጠናውም የአማራ ህዝብ ተስማምቶ የሚኖርበትን የሚፈጥር ፖለቲከኛ ነው ጎበዝ የአማርኛ ፖለቲከኛ የሚባል እንጂ ህዋት ዘላለማዊ ጠላታችን ነው ህዋቶችን አናምናቸው ኤርትራ ጋራ አንድ ሀገር ነበርና አሁን ተገንጥለናል ሻዕቢያ ዘላለማዊ ይሄን ለማለት ምን ፖለቲከኛ መሆን ያስፈልጋል ይሄን እንደ ልፍታው ነው ጎበዝ ፖለቲከኛ የሚያደርገንና ሚስትረስትንና በፖለቲካ ጨዋታው ሁሉ ጊዜ ያሉ ነገር ጥያቄዎችን በመፍታት ነው ችሎታን የምናመጣው አሁን ደግሞ ስናየው ደጋግመን እንዳልነው መልካም ግንኙነቶች በስተዋል ከቅርብ ጊዜ የኦሮሞ ሊበሬሽን አርሚ የሰጠው መግለጫ ብታይ አብይ ከፋፋይ ነው በአብይ መቃብር ላይ ነው የሁሉም ጥያቄዎች የሚፈቱት አሁን የሚያደርጋቸውን የአብይን ፕሮግራም ፕሮፓጋንዳና ህዝብን የሚከፋፍል ነገር ማንንም አይቀበል የፖለቲካ ጥያቄዎቻችን ከሌሎች ሀገሮች ከሌሎች ወንድሞቻችን ጋር ኢትዮጵያውያን ጋር ነው ተወያይተን የምንፈታው ካለ የሚዲያ ፕሮፓጋንዳዎች ከቀነሱ አንድ የሚያደርጉን ጉዳዮችና አብሮ ለመኖር አስፈላጊነታቸው እየታመነ ከመጣ የአብይ ካምፕ እየተዳከመ የኛ ካምፕ እየተባበረ ከሄደ አለማተማመንን ወደ መተማመን የሚለውጥ ነው ፖለቲከኛ ማለት እንጂ አለመተማመንን ያሰፋ መጠራጠርን ይዞ የሚኖር ሰው ፖለቲከኛ አይደለም ነው ምልሽ ማዚ መጀመሪያው በጣም አመሰግናለሁ ኢንጂነር እኔ ጥያቄዎችን ጨርሻለሁ እንደው ሊነሱ የሚገባቸውን ሐሳቦችን ያልተነሳ ሐሳብ አለ ወይም በዚህ ጉዳይ ላይ አስተያየት መስጠት ፈልጋለሁ የምትለው ካለ እድሉ ለአንተ ልስጥና እናጠቃለን እሺ አመሰግናለሁ ማዚ በቃ የተነጋገርናቸው ሁሉ እንደው በአንድ ደቂቃ በሁለት ደቂቃ ጠቅለል ለማለት አሁን ባለው ሁኔታ ዓለም አብይ የሚመካባቸው አበዳሪዎችና እርዳታ ሰጪዎች የአውሮፓ ህብረትም አሜሪካም የራሳቸው የተለያየ ፖሊሲ ውስጥ ነው ያሉት የአውሮፓ ህብረት በራሱ ሌላ ሴኩሪቲ አሬንጅመንት እና የውጭ ፖሊሲ ለማድረግ እየታመሰ ወይዘን አውሮፓ ህብረት መንግስታትም ቻሌንጀር ናቸው በኃይል አስተላለፍ ለውጥም አንዱን ጠላት አንዱን ወዳጅ አድርጎ ሊያደርግ የሚችለው ያለም ሁኔታ ተቀይሯል ብዙ ነገሮቹ ለኛ ናቸው ጎረቤቶቻችንም ቢሆን የኢትዮጵያን የውስጥ ኬዝ የሚደግፉ እንጂ የሚከፋፍሉን አይደሉም ባለን ሁኔታ ስለዚህ የቀጠናውም ኃይላት የኢትዮጵያ የውስጥ አክተሮችም ተሰባስበን ይህን ስርዓት ማስወገድ የመጀመሪያው ዋንኛው ብቸኛው ስራችን መሆኑን አውቀን እዛ ላይ የመተባበሩን ነገር ከመጠራጠር ይልቅ መተባበርን አስቀድመን ልዩነቱ ጊዜ የሚያባት ነው የሚኖር ነገር ነው በፖለቲካ ሁሌም አለ በአንድ ፓርቲ ውስጥ ውድድር አለ በፓርቲዎች መካከል ውድድር አለ በኮንስቲትዩንሲዎች መካከል ውድድር አለ በቀጠናዎችም ውስጥ ሆነን ደግሞ ለሪጂናል ሄጂሞኒ ፉክክር አለ ያ መኖርን ግን ላለመገናኘት ምክንያት ሳናረግ የጋራ በሚያደርጉን ጉዳዮች እየሰራን ልዩነታችንን ያከበር ወደፊት መራመድና አዲስ ነገርን የመቀበልና አዲስ ነገርን የመልመድ ባህል ማዳበር የሁላችንም ግዴታ መሆን አለበት የሚል መልእክት አለኝ ማዚ በጣም አመሰግናለሁ እንግዲህ በድጋሚ ጊዜህን ሰጥተህ ቆይታ ስላደረግን በጣም አመሰግናለሁ እኔም ለተሰጠኝ እድል አመሰግናለሁ ማዚ እንደው ጊዜው ታንኪ ዩ መልካም ተመልካቾቻችን የዛሬ ውይይታችን ይህንን ይመስል ነበር በሌላ ጊዜ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት ሰላም